ሰላም ጤና ይስጥልኝ ዶክተር ተስፋዬ ባይለየኝ እንደዚሁም አቶ ኢያሱ ሰርጹ እንደምን አላችሁ? እግዚአብሔር ይመስገን እንደምን አለ ሰይፉ? ደህና። እንግዲህ ያው እንደሚታወቀው ዶክተር ተስፋዬ ባይለየኝ የሕክምና ባለሙያ ጸሐፊ፣ ተመራማሪ፣ ረዳት ፕሮፌሰር ሞርሃውስ ስኩል ኦፍ ሜዲሲን እና በተለያዩ ነገሮችንም ሀሳቦችን በማመንጨትና በመስጠትም የሚታወቅ ባልደረባችን ነው እና ይሄንን በዛሬው ዕለት የምንነጋገርባቸው ነገሮች ለመቅረጽ ስለተገኛችሁ በጣም አድርጌ አመሰግናለሁኝ ሁለታችሁንም ማለት ነው። እንደዚሁም አቶ ኢያሱ ሰርጹ የአትላንታ ነዋሪ በማህበረሰቡ ውስጥ ከፍተኛ የነቃ ተሳትፎ የሚያደርግ ነው። እንደዚሁም በተለያዩ ድጋፍ በሚሰጡ ኢትዮጵያውያን በሚፈልጉበት ስፍራ እየተገኘ ማናቸውም ነገር መልክ በያዘ መንገድ በቀጥታ የመናገር ልምድ ያለውና በዛ የሚታወቅ ነው። እንግዲህ ወደ ጥያቄው አምራለሁኝ። ቅድሚያ ወደ ዶክተር ነው። እንግዲህ ዶክተር እንደሚታወቀው የማህበረሰባችን ውጣ ውረድ በጣም በርካታ ነው። እንግዲህ ኮሚኒቲው ከየት ወዴት የሚል ጥያቄ በየጊዜው ሊነሳ የሚችል የማያረጅ ጥያቄ ነው። ስለዚህ ማለት እስካሁን ያገኛቸው ነገሮች እና የገጠሙት ነገሮች ምን እንደሆኑ በዛ ብንጀምር። ሰይፉ በቅድሚያ በጣም አመሰግናለሁ። ኢያሱ ወንድሜ ዛሬ እዚህ ተገኝቶ ይህንን መግለጫ ለመስጠት ማቅረባችን በጣም ደስ ይለኛል። ሁሌ እንደምለው የምሰጠው አስተያየት በግሌ ነው። ማንንም አልወክልም፣ ተመራጭ አይደለሁም። መስራበትን መስሪያ ቤትም ሆነ ማናችንም የሃይማኖት ተቋም ምንም ሳልወክል በራሴ በኢትዮጵያ ኮሚኒቲ አባልነቴ የምሰጠው ነፃ አስተያየቴ ነው ማለት ነው። ለምናገረው ነገር ሙሉ ኃላፊነት ወስዳለሁ። ይሄንን ለማለት ፈልጋለሁ። ወደ ጥያቄ ስመለስ ይሄ ኮሚኒቲ እስካሁን ለደረሰበት ሁኔታ ከየት ወዴት የሚለው ሙሉውን ለመናገር እኔ መቼም አልመጥንም እየገምታለሁ። ምክንያቱም ይሄ ነገር እዚህ 46 ዓመት ገደማ የደረሰ የ46 ዓመት የሥራ ውጤት ነው። ይሄ ኮሚኒቲ ብዙ ተደክሞበታል። በዚህ ውስጥ አልፈው ደክመው አሁንም በህይወት የሚገኙ ህይወታቸው ያለፈ ታመው በአጋጣሚ በአንዳንድ ሁኔታዎች ላይ መገኘት የማይችሉ ሰዎች ሁላ የእነሱን አስተዋጽኦ እዚህ ያደረሰው ቦታ ነው እና ይሄ ትልቅ ደስ ሊለን የሚገባ ነው። በተደጋጋሚ ተነግሯል። ያንን ክሬዲት ማንንም ማሳጣት አያስፈልግም። ከሁሉ አስቀድሞ ግን ዛሬ መግለጫው ላይ ስመጣ እኔ በጣም ሁኔታው ደስ ብሎኝ በጥሩ ሁኔታ ላይ ነው ነገሮችን የማየው። ለምን ቢባል አሁን ስመጣ ራሱ ወደዚህ ሳየው ለነገው ዝግጅት ለምርጫ ሰው የሚያደርጉት ዝግጅት የቦታው የምናምን ስታየው በቃ ይሄ ኮሚኒቲ ባለቤት አለው፣ እምነት ያደረበት ሰዎች አሉት፣ ከጎኑ የተዘጋጁ ሰዎች አሉ የሚለውን ስታይ በጣም ደስ ይላል እና ኮሚኒቲው እንኳን ደስ አላችሁ፣ ለዚች ቀን እንኳን አደረሰን። እንደ ህልም መጠብቃት ለዚች ቀን የምንደርስበት ቀን የማይበት ላይ በመድረሴ እግዚአብሔር ከሁሉ አስቀድሞ እግዚአብሔር የተመሰገነ ይሁን። ኮሚኒቲው ከየት ወዴት የሚለውን ጥያቄ በጨረፍታ አሁን ለመናገር እኔ እንኳን ከገባሁበት ጊዜ ጀምሮ ካየሁት ያው ትንሽ ቤት ተገዝቶ ከነበረበት ሰዓት ነው እንግዲህ የገባሁት እንዳልኩት እስከዛ ድረስ ብዙ ሰዎች ክሬዲት ውስጥ ገቡበት። በሀሳብ ተለይቶ እንኳን አሁን በኮሚኒቲ ውስጥ አንዳንድ የሚታዩ አስተያየት የሆነ የሚናገሩ ሰዎች ሁላ አስተዋጽኦ ያለበት ነው፣ የጋራ ነው። ግን ሆኖም ግን የሀሳብ ልዩነት ይኖራል። ያንን ሀሳብ ልዩነት ይዞ እንደው ትንሽ ወረድ ያለ ነገር እየቀረበ ስታይ ታዝበት አልፈዋል። ይሄን ኮሚኒቲ ከዛች ከትንሿ ቤት አንስቶ አሁን እዚህ የተንጣለለ ቦታ ላይ ነው ያለነው። ግን እዚህ ላይ ስንደርስ ደግሞ አብሮ ተያይዞ የመጡ ነገሮች ስላሉ እነኛን እሳት ለማጥፋት እንግዲህ ሁላችንም ቀርበን ያለንበት ነው። ኮሚኒቲው በአሁኑ ሰዓት እንግዲህ ተዳደርበት የነበረውን ደንብ አሻሽሎ ብዙ ጉድለቶች ነበሩ። ደንብ የማጽደቅ ስልጣን ብቸኛና የማንም የማይገሰስ የጠቅላላ ጉባኤ መሆኑን አስመስክሮ ደንቡን አጸድቆ የተቀመጠበት፣ ደንብን ከጠቅላላ ጉባኤ ውጪ ማንም አጽድቄልሃለሁ ብሎ መለጠፍ የማይችልበት፣ በተለይ አሁን በኦክቶበር 5 2025 የጸደቀው ደንብ ላይ ያው በቀጥታ የቦርድ አባላትንም ሆነ የሥራ አስፈጻሚዎችን መርጦ ሙሉ ኃላፊነት ወስዶ ጠቅላላ ጉባኤ የሚሰራበት፣ አስመራጭ ኮሚቴዎችን ደግሞ በቀጥታ አስመራጭ
ኮሚቴ ሳይሆን ለእኔ ኮሚሽን ነው የምላቸው። ምክንያቱም ሁለቱንም ዓመት ሙሉ የጎደለ አስመራጮችን የሚያሟሉ ሰው አንድ ነገር ቢሆን የሚተኩ ኃላፊነት የተሰጣቸውን በቀጥታ በጠቅላላ ጉባኤ እንዲመረጡ አድርሶ የደረሰበት ደረጃ ላይ የደረሰ ነው። በዚህ ብቻ ላይ አይደለም። በደንቡ ላይ እንደተጠቀሰው ያ ጠቅላላ ባጀት የሚያጸድቀው ጠቅላላ ጉባኤው ነው። አምሹር ነገ ያቀርባሉ ብዬ ገምታለሁ። እና የሁሉም የበላይ የሁሉም ገዢ አትችልም፣ አታውቅም፣ ሞግዚት እኛንን እየተባለ እንዲሁ እንደው ተንቆ የነበረው ጠቅላላ ጉባኤ ሙሉ ለሙሉ ኃላፊነት ወስዶ ለዚህ ደረጃ ላይ በማድረሱና አሁን እንደው ፈካ ያለበት ነገሮች ላይ በመድረሱ ይሄው በዚህ በሂደቱ ላይ ያለውን ተወጥቶ ለጥሩ ቀን የደረሰበት ሁኔታ ላይ ደርሷል ብዬ ነው የምገምተው። እሺ እንግዲህ በዚህ ላይ ተጨማሪ የምትሰጠው አስተያየት? አመሰግናለሁ ሰይፉ። ዶክተር ተስፋዬም እንደዚሁ ከእናንተ ጋር ቀርቤ አንተም ጋብዘኝ ዛሬ በተወሰነ ደረጃ ሀሳብ እንድሰጥ ስለፈቀዳችሁልኝ አመሰግናለሁ። እንግዲህ ያው ዶክተር ተስፋዬ እንዳለው እኔም በግሌ ነው ተመራጭም አይደለሁም፣ ተራ አባል ነኝ። ግን እንደ ድሮም እንደማደርገው በዚህ ኮሚኒቲ ውስጥ የሚደረጉ ብዙ ነገሮች ላይ በግሌ የምሳተፍና ይህን ኮሚኒቲ አድጎ ተመንድጎ እንዳይ የምችለውን ሁሉ ሳደርግ ቆይቻለሁኝ እና በዛ የተነሳ መቆረቆር ስለሆነ የራሴ ስለሆነ ያገባኛልም ብዬ ስለማምን በተጠራሁበትና በተጠየቁበት ጊዜ ሐሳቤን ለመስጠት ወደ ኋላ አልልም። በዛ መሰረት ጠርታችሁ ስላናገራችሁኝ አመሰግናለሁ። እንግዲህ ዶክተር ተስፋዬ እንደተናገረው የኮሚኒቲው ከየት ወዴት የሚለው ለመናገር በጣም ብዙ ነው። በጣም ይሄንን አሁን እዚህ አጭር ቦታ ላይ ለመናገር እና ለመጨረስ አንችልም። ግን በአጠቃላይ ምንድነው ይሄ ኮሚኒቲ የአንድ ሰው ስራ አይደለም፣ የማህበረሰቡ የቅብብሎች ስራ ነው። የቅብብሎች ስራ ከጊዜ ወደ ጊዜ እየማረ እየጨመረ ነው የሚሄደው እና መሰረታዊ ለውጥ የመጣው 2009 በፈረንጅ አቆጣጠር እንደ አዲስ ካወቀርነው በኋላ ነው። ከዛ በኋላ ነው ይሄ እድገቱም አባላት ብዛቱም ሙሉ የመጣው። አሁን ከዚህ በፊት ተናግረናል። አሁን እዚህ ጋር እሱ መደርደሩ አስፈላጊ ጉዳይ አይደለም። በዚህ ጊዜ ውስጥ ግን እንደሚታወቀው አንድ ማህበረሰብ በነፃ የሚያገለግሉ ሰዎችን ስትመርጥ በቅንነት አገር በመውደድ በኢትዮጵያዊነት ማህበረሰባቸውን እንርዳ ብለው በሚመጡ ቅን ሰዎች ስለሆነ ይሄ ፕሮፌሽናል ይሄኛው አለ ብለ ለመምረጥ ሌክቸር ያልነበረ የሚመጡ ሰዎች ቅንነታቸውን ብቻ ይዘው በሚችሉት እየሳተፉ ነው እዚህ የደረሱት። ከዛ ውስጥ ብዙ ፕሮፌሽናሎች አሉ፣ ብዙ ያገለገሉ አሉ፣ ብዙ ይሰሩ አሉ። አሁንም እንደዛ ነው የሚቀጥለው ወደፊትም በገንዘብ መቅጠር እስከምንችልበት ጊዜ ድረስ በቀናነት የሚመጡ ሰዎችን ነው። በዚህ ውስጥ ደግሞ በቀናነት ውስጥ ደግሞ መጋጨትም አለ፣ ችግርም አለ፣ አንዳንድ ነገሮች አሉ። እነኚህ ብዙ ጊዜ በመቻቻል በመሻቆርም ቢሆን እያለፍን እዚህ ደርሰናል እና በዚህ በ15 ዓመት ውስጥ ሁለት ጊዜ ነው ይሄ ኮሚኒቲ ከፍተኛ ፈተና የደረሰበት። ሁለት ጊዜ ነው 2013 እና አሁን ያለው ኮሚቴ ሲመጣ ያለበት ሁኔታ የተፈጠረው ነው። ያ ደግሞ አሁን እንደው ወደ ሌላ ሊድ እንጂ ዘሴም አይነት ሰዎች ናቸው ያን ነገር የተፈጠረው ያ ነገር ነው እና ይሄ ነገር ነው እንግዲህ አሁን ቀድም እንዳልኩ በቅርብብሎሽ ሰው የሚችለውን እየሰራ ይሄን እያደረገ የሄደበት ዘመን ነው የመጣው። ከምንም ይሄን የሚያክል አዳራሽ ይሄን የሚያክል ፕሮፐርቲ እንድንይዝ አድርጎናል። እንደዛም ቢሆን ብዙ ሰው ቀና ስለነበረ ማለት ነው። አሁንም እዚህ ኮሚኒቲ ላይ ወደፊት ብዙ የሚሰሩ ነገሮች አሉ። ያለፈው 2 ዓመት ብዙ ልንሰራ የምንችላቸው ነገሮች በተወሰኑ ኢጎ በተወጠሩ ሰዎች ብቻ እንትን ብለው ይሄ ኮሚኒቲ ሳይራመድ የቀረበት ሁኔታ ያለው ይሄ በጣም የሚያሳዝን ነገር ነው። ማንም ምንም ላይጠቀምበት በግሉ መልካም ሁኔታ ላይ ልናደርሰው የምንችልን እንትን በቂም በቀል በተለያየ ምክንያቶች ተጠራቃቅመው ኮሚኒቲውን እርስ በርስ ፍትጊያ ውስጥ እንድንገባ ሆኗል። ያ የሚያሳዝን ነገር ነው። አሁን ያንን ወደ ክስ ወደ መሄዱ ይቅርና ወደፊት ይሄ ነገር መቆም አለበት። ሁላችንም አንድ ሰው የፈለገውን ስለራሱ ከፍ አድርጎ ሊያስብ ይችላል። ራሱን ግን ማሰብ ያለበት ከሱ የማይተናነሱ ሰዎችም እንዳሉ ግን መታወቅ አለበት። አንድን ነገር ጥቅምን የሚጎዳ ከሆነ ሌላኛው ኖ ማለት ይችላል እና እዚህ ኮሚኒቲ ላይ እናውቅልሃለን እኛንን ከኛ በላይ የለም እንደዚህ ተብሎ የሚደረጉ ነገሮች ወደፊት መቀጠል የለባቸው፣ መቆረጥ አለባቸው። መቆረጥ ካለባቸው ደግሞ ስርዓትና ደንብ ባለው ሁኔታ መቆረጥ ያለበትና ከሁሉ ማስጠነቀቀው ማህበረሰቡ ነው። ማህበረሰቡ እነኚህ ነገሮች የከሌና የከሌ የሚለውን ነገር መቆም አለበት። የከሌና ከሌ አይደለም፣ የኮሚኒቲው ጉዳይ ነው። የቱ ጋር ነው ትክክሉ? ምንድነው የጎደለው? ማስታረቅም ከሆነ በዛ አይነት መንገድ ነው መሆን ያለበት እንጂ ህግን እየጣሱ ህግ ጥሳችኋል የሚልበት ነገር በጣም የሚያሳዝን ነገር ነው። ምንድነው ልጆችና አንዳንድ ጉለተኞች አሉ ሆድ ላይ ተቀምጦ እየቀጠቀጠ የሚጮህ ሰው አጋጥሞ እንደዚህ ነው ብራ አንዳንዱ
ወስላታ ልጆች እና ወደ ላይ ቁጭ ብሎ እየቀጠቀጠ የሚደበደበው እዚህ ምን አላፍሩ ያኛው ይጮሃል ገደለኝ ይያል አሁን የተያዘው እንደዛ ነው የተወሰኑ ሰዎች ተሰብስበው ኮሚኒቲያችን ይያሉ ኮሚኒቲውን የሚቀጠቅጡት ይሄ ነገር በጣም ኋላ ቀር ነው ሊቆም ይገባል እና ኮሚኒቲያችን ወደፊት ሊያድግ ይችላል ብያስባለሁ አሁን የተያዘ ምርጫ አለ እዚህ ምርጫ ላይ ሁሉም ማህበረሰቡ በሙሉ ከኋላ ቁጭ ብለን የምናደርገውን ነገር ይሄን የምናወራውን ነገር ትቶ ፊት ለፊት መጥቶ የሚያየውን አይቶ ይሆነኛል የሚለውን መርጦ እንትማረግ ነው እኔ ራሴን ልመርጥ ወይም ራሱን ሊመርጥ የመጣ ሰው የለም ማህበረሰቡ የፈለገውን የሚያደርገው ያን ሲያደርግ ደግሞ ስርዓት ባለው መንገድ ሰዎቹን ገምግሞና አይቶ እንዲመርጥ እንትን ያደርጋል ይሄ ኮሚኒቲ ያድጋል ብያስባለሁኝ በዚህ አይነት መንገድ ነው ችግሩን እናውራካል ብዙ ስለሚሆን አሁን እዚህ ላይ ላቁመው አመሰግናለሁኝ እንግዲህ ሰይፉዬ እዛች ላይ ትንሽ ምጨምራታለኝ ኢያሱ ባላት ላይ ያው ቅድም እንዳልከው ነካካቸው አንዳንድ ችግሮች የሐሳብ ልዩነት አይኖርም ማለት አይደለም በማናቸውም ሰዓት የሐሳብ ልዩነት አለ አሁን በመታያቸው ነገሮች የሚቀርቡ ነገር አሉ ግን ብዙ ጊዜ ማክበርና መከተል ያለብን ከሁላችንም በላይ የሁሉም ይሄንን ቦታ ባለቤት የዚህ ንብረት ሌት ተቀን ሰርተው በትራንስፖርት በሰርቪስ በተለያዩ ቦታ አድርገው የኖሩት አባላቶች ናቸው 2240 አባላት አሉ ይሄ ኮሚኒቲ የነዛ ንብረት ነው እነሱ የበላይ መሆናቸውን ማረጋገጥ አለብን እኛ ሁላችንም አውዚህ ጋር ያለነው ቦታው ግለሰቦች ጉዳይ አይደለም ቦታው ባለቤትነቱ ጠቅላላ ጉባኤ ነው ጠቅላላ ጉባኤ ይከበር የጠቅላላ ጉባኤ ውሳኔ ይከበር ሳትመረጥ በውክልና መጥተህ እንዲህ ያደረክ ብዙ የቀሩ ነገሮች እንዳሉ እናውቃለን ችግር ያላቸው ሰዎች አሉ አንዳንድ ጊዜ ወርደው እንደው ተራ ማይመጥን ነገር ለኮሚኒቲያችን ሲናገሩ እናያለን በርግጥ ሚቸል ኦባማ እንዳለችው when they go down we go up አለች እነሱ ቁልቁል ወደታች እየዘቀጡ ሲሄዱ እናንተ ደግሞ የምታስቡ ሰዎች ከፍ ማለት አለባችሁ እኛ በከፍታ ደረጃ ባለው ለኮሚኒቲያችን ለልጆቻችን አሁን አፍራለሁ አንዳንድ ጊዜ ከእድሜ በጣም ያነሱ ልጆች እዚህ ኮሚኒቲ ላይ መተው እንዲህ ሲሉ እንዲህ ያለው ነገር ሲሰሙ ምን ይሆናል ይያልኩ ሳቀቃለሁና እነሱ ማየት ያስፈልጋል የቀሩ ነገሮች አሉ እናቃለን ድሮ ፈላጭ ቆራጭ ነው የተወሰኑ ሰዎች ናቸው ኢትዮጵያዊነትን መጥነው የሚሰጡ ሰዎች አሉ ለአንዱ በአካፋ ይሰጡታል ለአንዱ በማንኪያ ለአንዱ በሹካ እንዲህ አድርገው ለአንተ የሚመጥን ኢትዮጵያዊነት ይሄ ነው የሚሉ ደረጃ ላይ የደረሱ ሰዎች አሉ በሐሰት እዚህ ኮሚኒቲ ላይ እኮ ለ6 አመት የኮሚኒቲው ዳይሬክተር ነኝ ብሎ የውክልና ደብዳቤ ይዞ የኮሚኒቲው ተወካይ ነኝ ብሎ 6 አመት የኖረ ሰው አለ እዚህ ኮሚኒቲ ላይ ቤቱን ስንገዛ ያየነው ከ6 አመት በፊት ውክልና ይዞ ያን ውክልና ይዞ ነው የኮሚኒቲ ዳይሬክተር ነኝ ይያለ በተለያዩ ቦታ እንሰማለን ዩኒቨርሲቲ አካባቢ የሚደረጉ ነገሮች አሉ ፈንዶች አሉ ይሄ ውስጡ ማአት ነገር አለ ይሄ ሁሉ ምንድነው የጠቅላላ ጉባኤው መናቅ እኛ ደግሞ እዚህ ቦታ ላይ ለአንዳንድ ጊዜ ከሚገባው ተአምራይ ብዙም ኤክስፖዝ የሆነባቸው ነገሮች አሉ ያው ላይ መጣ ምንድነው የጠቅላላ ጉባኤው ጉዳይ ይወሰን ጠቅላላ ጉባኤው ይከበር በሚል አሁን እንዳየነው ጠቅላላ ጉባኤ ያላቸው ውሳኔዎች በተለይ በዚህ በመጨረሻ ላይ በማናቸውም ላይ ያላቸው የሰጣቸው ውሳኔዎች ተከብረው ሳይሸራረፉ የኦገስት 24 ውሳኔ የፌብሩዋሪ 2 መጀመሪያ የኦገስት 24 ከዛ ደግሞ ኦክቶበር 5 በነፃነት በትክክል አልነበርኩም ግን አስመራጮችን መርጦ ለአስመራጭነት በተለያየ አመለካከት ያላቸው ሰዎች ቀርበው ኡራ ወጡቱላ ሳይቀሩ አሁን ደግሞ ተመልሰው እኛ አስመራጭ ኮሚቴ ውስጥ መግባት አለብን ምናምን እየተባለ ችግር ውስጥ የፈጠሩ ሰዎች አሉ እና ይሄ ኮሚኒቲው አሁን ያለበት ሁኔታ ጠቅላላ ጉባኤ መከበር የሚለውን አስከብሯል እንኳን ደስ አላችሁ በርቱ ወጣቶቹ በተለይ አሁንም ዛሬም ነገም በርቱ ይሄ ቦታ እናንተ ነው ማንንም አያገባውም እጃችሁን አውጥታችሁ መርጣችሁ የምትመሩት ተመርጣችሁ የምትመሩት እናንተ እንጂ ግለሰቦች መተው እኛንን አለቃ ሞግዚትህ ምስለኔህ ምንመራ እኛንን የሚለውን ዘመን አልፏል ብላችሁ ራሳችሁን እንድትረከቡ ነው ማለት ነው ያመለካከት ጥሩ እንግዲህ ዶክተር ያው ማህበር ውስጥ በተከሰተ ችግር ምክንያት የሽምግልና ሂደት ተጀምሮ ነበርና እንዳው በዛ ላይ ያለውን ሁኔታ እግረ መንገድን እስቲ ብትጠቅስ እንግዲህ አሁን ቅድም በነጋግኳቸው ነገሮች ላይ ያው በዚህ ሂደት ላይ እኔ ከኦክቶበር 5 ስብሰባ ውጪ ሁሉንም እዚህ ነኝ አያዋለው ይደረገው ነገር አይቻለሁ በዚህ ሂደት ውስጥ
የጠቅላላ ጉባኤ ውሳኔን ለማሸረፍ ወይንም ደግሞ የተለየ ምክንያት ተደርጎ የሚመጣ ነገር አለ። ሽምግልና ማንም እምቢ የሚል ነገር የለም። የሃይማኖት አባቶች ይሁኑ አክብረን ብሉ አሰምተን በሚገባ አስረድተን ነው። ግን ያ ሲሆን ካለው ከእውነታው ተቀበሉ ፈጠጡ ከዚህ ውጡ የሚለውን ሐሳብ ማንም አይቀበልም። ታስረዳለህ። የሃይማኖት አባቶችን እያሳሳቱ የተለያየ ነገር ተሞክሮበታል እኮ እዚህ ኮሚኒቲ ላይ አንዴ እነገሌ ሊወስዱቡ ነው ገሌ ሃይማኖት ተገፋ እነገሌ ተሰብስበው መጡ በለጸጉ ብልጽግና መጡ ኢትዮጵያ ይመላለሳሉ የሃይማኖት አባቶችን ሁላ እንዳልኩ ነው ዘቅጠው ታይ ድረስ ይሄዱ የሚያደርጉ ሰዎች በጎን ደግሞ ተመልሰው ይመጡና ሽማግሌዎች እነኝን ተቀበሉ ብለው ሲሉ ኦኬ እሺ ለኮሚኒቲ የሚጠቅም ከሆነ ብለን ታደርገዋለን። ሽማግሌዎች ተሞክረዋል። ግን በሽማግሌናው ላይ እያንዳንዱ ሁልጊዜ ስንቀርብኛ የጠቅላላ ጉባኤ ውሳኔ አይነካም። ከነዚህ ውስጥ ለምሳሌ አንዱ ንገረኝ ብትለኝ አሁን ያለፈው የምርጫ የኦክቶበር 5 ላይ የተመረጡት ምርጫ አስመራጭ ኮሚቴዎች 5 መርጠው ስራቸውን እየሰሩ ነው። ለተቀን ግለሰቦች በተነሳሽነት እንደው እናስታርቅ ብለው መጡ። እሺ ከመጣችሁ ምንድነው ፍላጎታችሁ ብለው ቁጭ እኔ በደም ጠርጬ ቁጭ ይሄን ያለው አንድ ሰዓት ተኩል የሚፈልጉበት ቦታ እየተገኘች ነው ያናገርኳቸው። ምንድነው ችግራችሁ? አይ ለኮሚኒቲው ሲባል ለኮሚኒቲው እንደው ክሱ ምን እየሄደ ስለሆነ እገሌና እገሌ እንግዲህ ለውድድር ቀርበው ኡራ የወጡ ሰዎች በጠቅላላ ጉባኤ ላይ የለውም ብያለሁ። እኔ በቪዲዮ ተከታትያለሁ። ኡራ የወጡና የቀሩትን ሰዎች እነኚህ ሁለቱ ሰዎች አስመራጭ ኮሚቴ ውስጥ ይግቡና በቃ ደንቡንም ሁሉንም ክሱንም እናቋርጣለን ቴሌግራሙን ያቋርጣሉ በዚህ ነገር እንስማማ። እንዴት ነው የምትስማማው? እንዲያለ ነገር እንዴትስ እንዲያለ ምክንያቱ ላይ ይዘት መጣለ? በጠቅላላ ጉባኤ የመረጠውን 5 ሰው ማን ነው ግለሰብ የመሸራረፍ ስልጣን የተሰጠው? እዚህ ስህተት ውስጥ የተገባው እኮ ጠቅላላ ጉባኤ የሚሰጠው ውሳኔ ስላልተወሰነ ነው። እና እንዲህ መሆን የለበትም ብለን ስንል አፋቸውን አውጥተው ለኮሚኒቲ ሲባል እኮ ህግ ይጣሳል ያሉን ሰዎች አሉ። ለኮሚኒቲ ሲባል ህግ ይጣሳል። እንዴት ለኮሚኒቲ ሲባል ህግ ተጥሶ እነኛ ሁለት ሰዎች ከጠቅላላ ጉባኤ ውጪ አምጥተህ ታስገባለህ? ይሄ ማለት እኮ ማንነኛ ከጠቅላላ ጉባኤ በላይ አይደለንም። ስለዚህ የጠቅላላ ጉባኤ ያላት ውሳኔ ትወሰናለች። ይሄን ብላ አይ ሽምግልና ያለውን አልተቀበሉም ብለው እንደገና ወጥተው ደግሞ በሌሎች ያው በዛኛው በኩል ወርደው ስም እየጠሩ ተራ ነገር እየተናገሩ ያመጣሉ። እና በሽምግልና የሚመጣው ላይ ተቀበለ ለማነጋገር ሞክረናል። እኔ በ2-3 ቦታ ላይ ተገኝቻለሁ በግሌ። ምክንያቱም እኔ ኮሚኒቲው ሁኔታ ይቆረቁረኛል እንዳልኩ በግሌ ነው እንትን ብለው ተመራጭ አይደለም። ግን ይመለከተኛል። ሰዎች ደግሞ አንዳንዱ ደውለው ኃላፊነት የሚሰጡዋል። እንዲህ ያለ ነገር አለ እንዴት ነው ምናምን ብለው ይደዋል። እግዚአብሔር ይመስገን አክብራችሁኝ አምናችሁ የደወላችሁ በሄድኩበት ቦታ የምትሰጡኝ ክብር አሉ። ቤተክርስቲያንም ሲሄድ ሌላም ቦታም ሲሄድ በእድሜ የሚከብዱ ትልልቁ ሰዎች ሳይቀር የሚሰጡትና ክብርና ነገር እኔ ከዛ በላይ ሪዋርድ ምንም ነገር የለኝም። እና ሽማግሌ ይናቀል ሽማግሌ ይደረጋል። ግን በአገሬ ደግሞ ሽማግሌን የማቀው ሽማግሌ ሁለቱም ወገን ከዚህኛው በኩል ይደረግና ሽምግልና ይደረጋል። ግን በዳይና ተበዳይ ያለውን አዳምጣው ተበዳይ ካሳ እንዲከፍል ያደርጋል። ዝም ብሎ በነፃ ሽማግሌ ነው ይሄ ነው ተብሎ ዝም ብሎ የሚሄድበት አላቅም። የተበደለ ሰው ለተበዳይ ነው ካሳው ወይስ ተበዳይ ነው እዳ ከፋይ? ነው ለተበዳይ የበደለው ሰውዬ ወይ በሬውን ሸጦ ወይ ምን ብሎ ለተበደለው ሰው ማካካሻ ጉማ ይባላል። አንዳንዱ ቦታ ጉማ ትከፍላለህ፣ የደም ካሳ ምናምን ትከፍላለህ። እና ይሄ የሚደረጉ ነገሮች አሉ። ይሄ አይ ለኮሚኒቲ ሲባል ዝም ይባልና ይሄ ኮሚኒቲ እኮ የጠበቃ ወጪ አውጥቶ ማንንም ይከፍለው ማን ነው ለዚህ ያደረገው? ያን ብቻ አይደለም። አሁን በኋላ እንመጣበት እንችላለን። የነሱን ስትደራደርኩ በእናንተ በኩል ያወጣችሁትን የሽምግልና ማለት የለወርፍ ወጪ ለጠበቃ ከፈላችሁን ከወልቆ ራስን ይችላል ነው ኮሚኒቲ ላይ እኮ መምጣት የለበትም በሽምግልና ስትለው ማለት ነው። እና እንዲህ ያሉ ነገሮች ስላሉ ኮንዲሽኖቹን ስታቀርብባቸው አይ ለጠቅላላ ጉባኤ ለኮሚኒቲያችን ሰላም ሲባል እንዴ ለኮሚኒቲ ሰላም ሲባል እንዲህ ያሉ ነገሮች ኃላፊነት ሳይወሰድ ይሄን ያለቆ ኃላፊነቱን መውሰድ አለበት። አንድ ክስ ሲመሰርት ኃላፊነት ወስዶ ከዛ ጋር የተያዘውን ወጪ አድርጎ ነውና የሚያደርገው። ሽምግልና አልተናቀም። እንዳሳካ የሆኑ ሁኔታዎች እንዳልኩ እነኚህ ነገሮች ናቸው። ያን ብቻ አይደለም። አሁን መጨረሻ ላይ እኮ ኦኬ ምርጫውን እንስማማ ግን
ምርጫው ይራዘም ይሄው ነገ የተዘጋጀው ምርጫው ይሸጋገር እንደገና እነኚህ የሐሳብ ልዩነት ያላቸው ሰዎች ጥቆማ አድርገው አስመራጭ ኮሚቴው እንደገና አድርጎ ጨምሮ እንዲያቀርብ ይደረግ እንዴት ያለ ጥያቄ ነው የምትጠይቁት ለመሆኑ አምናችሁበት ነው እንዴ ያለውን ጥያቄ የምትጠይቁት ወይ ዝም ብለው ጠይቀዋል ብላችሁ ነው የምትጠይቁት እንዴ አንድ ጠቅላላ ጉባኤውን ምን አድርገው ነው የሚገምቱት እነሱ ግራ የገባን እኮ እሱ ነው አሸማጋይ ሆነ ስትመጣ ራሱ ሐሳብ ይዘህ ስትመጣ ማመዛዘን አለብህ ጠቅላላ ጉባኤ እኮ የወሰነው ውሳኔ እኛ ሙግታችን የጠቅላላ ጉባኤ ውሳኔ የነዚህ ልጆች እነኚህ የሚደክሙ ልጆች ሆ ብለው መጥተው ሰምተው ጊዜያቸውን አቃጥለው ወስነው አጽድቀው የሄዱት ላይ አንተ አይ አሁንም ያው የተለመደ ነገር አለ ለኮሚኒቲው ሲባል እኮ ህግ ይጣሳል ምርጫው ይሸጋገር አዲስ ሰው ይጠቁሙ እነሱ እንደገና ተደርጎ ይገባል ያልገባችሁ ነገር አለ እነኚህ አሁን ያሉት የሽግግር ሰዎች በፌብሩዋሪ 24 ነው ጊዜያቸው የሚያልቀው ከዛ በፊት አዲስ ሰው ተመርጦ ለአንድ ቀንም ይሄ ኮሚኒቲ ካለ አመራር መቀመጥ አይችልም ያንን መደረግ አለበት ነገ እግዚአብሔር ይመስገን በኋላ የምናየው ጉዳይ ይሆናል ግን የነገው ምርጫ ተሳክቶ ዛሬ ድግሱን የምታየው ነው በየቦታው የሚያደርጉትን ትብብር የሚያደርጉት የሚያጸዱት ወንበር የሚያስተካክሉት ምን የሚያደርጉትን የምታየው ነውና ለዚህ ያደረሰን ትንሽ የምትለው ነገር ካለ የጠቅላላ ጉባኤውን ለማህበሩ ሲል የወሰነውን ውሳኔ ለማክሸፍ የተሞከረበት ምክንያትን ትንሽ ገለጥ አድርገን እና ምን ሁኔታዎችን እንደታዘብክ ባጭሩ እንግዲህ ምን መሰለህ ሽምግልና ሁላችሁም እንዳላችሁት በጣም ጥሩ ነገር ነው ግን ሽምግልና ሜሪት አለው ምንድነው የሚሸመገለው ነገር ነው መጀመሪያ እና ይሄ ሽምግልና ጉዳይ መጀመሪያ ገና እዚህ ኮሚኒቲ ላይ አሁን ያለው ይሄ ብጥብጥ ሲነሳ የነበሩትን ማስታወስ ይቻላል አሁን ይሄ ከሳሹ ቡድን የዛ ጊዜ የነበረው ነገር አለ ህግ ተጥሷል እና ቦርድ የተባለው መስራት ስላቃተው መጨረሻ ባለው ማህበረሰቡ ሰብስቦ ውሳኔ እንዲወስን እኛ አልቻልንም በሚል ነው 8 ሰዎች የቦርድ አባላት ባቀረቡት ክስና የሥራ ማደናቀፍ የቦይኮት ጥሪ ኮሚኒቲው ሊሰራ ስላልቻለ ጠቅላላ ጉባኤ ይጣ ተብሎ ሲጠራ የዛን ጊዜ ነው እንግዲህ ጠቅላላ ጉባኤ ሲጠራ የቦርድ ያን ጊዜ ፎርማል የተመረጡ የቦርድ አመራሮች አሉ የቦርዱ ሊቀመንበር ወይም ቦርዱ ተከሳሽ ቦርድ ስለሆነ ስብሰባ መጥራት አይችልም ነው ያሉት አሁን ለስለ ህግ የሚከራከሩ ሰዎች የትኛውም ባይሎ ላይ የትኛውም አርቲክል ላይ የተወሰኑ የቦርድ አባላት ቅሬታ ስላላቸው ሶልቭ የሚያደርገው ጠቅላላ ጉባኤ ይጠራ ሲባል መጥራት አትችልም ብለው ለማን ሰጡት ምንም ስልጣን ለሌለው ከቁጥጥር ኮሚቴ የሚባል ሰጡ በሁለቱ ብጥብጥ እንደነሳ አረጉ ሽምግልና የሚል መሃል ገባ አላስፈላጊ የነበረ ጉዳይ ነው ስርዓትና ህግን የጣሱት እዛ ላይ ነው እኔ ያኔ በከፍተኛ ነው ተቃወምኩት ሰው ሁሉ ስለደገፈው ዝም ብዬ ያው ሄደ እንጂ ነገሩ ትክክል ያልነበረ ነገር ነው ትክክለኛ ፎርማል መዋቅር ይያለ በመዋቅሩ በስለት የጠራው ስብሰባ መጥራት አትችልም ብሎ ሊጠራ በማይችል ኃይል አስጠርተው የሰበሰቡ ውሳኔ ተወሰነ ውሳኔውንም ካለቀ በኋላ መቀበላቀቷቸው ነው ይሄ ነገር የመጣውና ሽምግልና የተበላሸው የዛን ጊዜ ነው ያ ሽምግልና የሚያስፈልገው ጉዳይ ነበር ቦርድ አለ ቦርዱ ጠርቷል አልቋል አሁን ከዛ በኋላ የሚደረጉ ነገሮችን ተመልክታችሁ የዛን ጊዜ ቦርድ ሊቀመንበሮቹ ለቀቁ ጸሐፊው ለቀቀ ሲለቁ ለማን አስረከቡ ለማንም አላስረከቡ አሁን ቦርድና ኮሚቴ ነን ብለው እነኚህ የሚከሱ ሰዎች በኢትዮጵያ ኮሚኒቲ ሎጎ ነው የሚጽፉት ማን አስረከባቸው ያንን ከየት አመጡት ዳይሬክተሩ ጋርና ሊቀመንበሩ ጋር ነው የሚኖር ያለበት የነበረው አሁን እነሱ የሚጽፉት ኮሚኒቲውን የሚከሱት ኮሚኒቲ ነን ብለው በዛ ሎጎ ነው ይሄ አሁን ህግ ወጣ አይደለም ይሄ ስርዓት መጣስ አይደለም እነኚህ ነገሮች እንኳን ሽማግሌዎች እንትራሉ ሽማግሌዎችን አለፈው ጊዜ እኔም አንድ ተሰብስቤያለሁ ከአባቶች ጋር ጥሩ ነገር ነበር የሄደው ነገር ግን እነዚህ ከነሱ ወከላችኋቸው ሰዎች ናቸው ያኔ እነኚህ ሰዎች አስታክሱ ወይም አመካክሩን ወይም አንድ ነገር አርጉልን ሲባሉ እኛ ያገባን ማንገባን ብለው የሸሹት የተቋማት መሪዎች መጨረሻ ላይ እነሱ ሽማግሌ ሆኑ ይሄንን እኮ እናንተ ማድረግ ነበርባችሁ እነኚህ ሰዎች ህዝብ አይደለም መረጣቸው ተቋም ተወክለው ነው የመጡት ተቋም ተወክለው ከመጡ ተቋሙ እነኚህ ሰዎች ላይ ስልጣን አለው ወይም የማስታረቅ ወይም የመሳብ ወይም ምን ያደርግ ይሄንን እነሱ ሻሹ ኮሚኒቲውን በጠበጡት ትኩስ ድንች ሰጥተው አቃጠሉ እንግዲህ
ሽምግልና ከዛ በኋላ ሽምግልና ይሄን ማድረግ ነበርባችሁ ነው ያለው እና አሁንም ይቀጥላል ነገሩ ጥሩ ነገር ነው ግን ያመጡት እንትን አሁን ቅድም ዶክተር ተስፋዬ እንዳለው ነው እንግዲህ ልትቀበለው የማትችል ልትሄድ የማትችል ይሄ ለኮሚኒቲው ነው እንጂ የሰዎችን ፍላጎት ወይ የሰዎችን ስሜት ለማርካት መሄድ አልነበረበትም እና ይዘውት የመጡት የመጨረሻው እንትን የተመረጡ ሰዎች ለቀው እነኚህ ጠቅላላ ጉባኤ ተሰብስቦ ያሰናበታቸው ሰዎች የተወሰኑቱ አብረው እንደገና ይግቡ የሚል ነው ይሄ ሁሉ ነገር አስፈላጊ አልነበረ ለዚህ ሁሉ ቢያመጣ ነገር አልነበረ አንደኛ ነገር በህዝብ የሚያምን ሰው በምርጫ የሚያምን ሰው እኔ ተቀባይነት አለኝ ብሎ የሚል ሰው ምርጫን ሊፈራው አይገባም እዚህ ላይ ያሱ እንግዲህ መቼም ድርጅቶች የራሳቸውን ተወካዮች ልከው ነው ለብዙ ዓመታት አገልግሏል ያ ስርዓት ነገር ግን ችግር በተፈጠረ ጊዜ ችግሩን አሳውቆ ማህበሩም በደብዳቤ ያሳወቀ ይመስለኛል እና ያ በሆነ ጊዜ ተወካዮቻቸውን ጠርተው ልክ የአንድ ሀገር አምባሳደር አንድ ሀገር ውስጥ ችግር በሚፈጠርበት ጊዜ ተጠርቶ ተጠይቆ ሁኔታዎችን አብራርተው ከዛ በኋላ ነው የነሱ ጉባኤ ተነጋግሮ ውሳኔ ሊሰጥ የሚችለው እና እነኚህ ድርጅቶች ይህን አይነት እርምጃ በፍጹም አልወሰዱም እና ማህበሩ እዚህ ትልቅ ችግር ውስጥ እስከሚገባ ክስ እስከሚመጣ አሁን ዳው ውስጥ እስከሚወዘፍ ድረስ ጊዜ ድረስ ግን ምንም ያደረጉት ነገር የለም እና ለምንድነው እሱ ይሄንን ነገር እንደው ክብደት ባለመስጠት ነው ወይንስ ተወካዮች ዝም ብለው በራሳቸው ብቻ በድርጅቱ ስም የመጡ ሆነው ነው እንዴት ነው እሱ እንግዲህ በእያንዳንዱ ድርጅቶች እንዴት እንደላኩ እነሱ ያውቃሉ ግን ደንቡ አሁን ስለ ደንብ የሚካውን እነኚህ ካሳሾቹ አይተህ ከሆነ ቅድም ዶክተር ተስፋዬ ሲያወጣ ነበር አንድ ምንድነው በውክልና እንግዲህ ምንም ባይለው ላይ ማንም ሳውን ያተሰማው በኋላ በውክልና ዳይሬክተርሺፕ ወስዶ ዳይሬክተር የነበረ ሰውዬ ይሄን አክልተ እንግዲህ የኢትዮጵያ ኮሚኒቲ ዳይሬክተሩ ወክሎ ሲሰራኛ አላቀ ያ ሰው ዛሬ ስለ ህግ ተከራካሪ ስለ ህግ ጥሰት ተከራካሪ እንዴ ሞራሉ እንኳን የሚገርም አይነት ነገር ነው እንደዚህ አይነት ሰዎች ናቸው ይሄን ያደርጉ የነበሩትና ድርጅቶች እንዴት ላቋቸው የምናቀው ነገር ነው በባይሎ መሰረት አሁን ስለ ባይሎ ስለ ህግ ጥሰት የሚያወሩት ወዳጆቻችን የኢትዮጵያ ኮሚኒቲ የዛን ጊዜ እነሱ የመጡበት ደንብ የሚለው ውስጥ እንግባ ካል የተቋሙ ውስጥ ያሉት የኢትዮጵያ ኮሚኒቲ አባላት ተሰብስበው ይመርጣሉ መርጠው ደግሞ የመረጡ ሰዎች ስም ዝርዝር የኮሚኒቲ አባል ስም ዝርዝር እንዳለ ያንን ከማህበሩ ወይ ማን ድርጅቱን የሚወክለው ሰው ፈርሞ ለኮሚኒቲው ይዘው ይመጣሉ ነው የሚለው ዝም ብሎ ወካልጎ ይመጣል አሁን ብዙዎቹ አባል ያልሆኑ ሁሉ እንደመጡ እናውቃለን ግን የኮሚኒቲ ስራ ስለሆነ እንደዚህ ያለ ሌክቸሪም ስለሌለ ለመስራት የመጣን ሰው ቢሰራ ምንም አይደለም አብረን ለማገልገል ነው ድሮም ያገለገሉ ናቸው በሚል ነው እንጂ እነሱ እንዳው እንደ ምንድነው እንደ ክር ላይ እንደሚሄድ አይነት ህግን እንዲ በዚህ ሄደ እንደዚህ ወዲያው እንደሚያዋድዱት እንፈልግ ቢባል እነሱ ራሳቸው አሁን የሚከው ሰዎች መምጣት አልነበረባቸው የዛን ያህል ሞራል ካለ ቢኮዝ ይሄ ነገር አልተደረገማ የተቋሙ መሪ ነው ያውም በሰዎች ሎቢ የተደረገ ከሌላ ክልል የተባለ ነው የመጣው እንጂ አንተ በመትለው መንገድ አይደለም ስለዚህ የላኳቸው ሰዎች እንኳን ብዙዎች ሰዎችን ያቋቸው በዛ ላይ ደግሞ ቲፎዛል ማህበረሰቡን ውስጥ ያለውን ተቋም ከመበጥበጥ ግድ የለም ይሁንና እነሱ እዛው ጨቃጨቁ በሚል መስበር የተደረገ ነገር ነው እንጂ ኮሚኒቲውን ለመጉዳት ሆን ብለው አይደለም በያላምንም የራሳቸውን ማህበር ለመጠበቅ ነው ብዬ ነው ታስበው የራሳቸውን ስብስብ የራሳቸውን ተቋም ለመጠበቅ ኮሚኒቲው ላይ የተወረወረው ሰዓት እዛው ያብርዱት ተብሎ የበጣ ነገር ነው እና እነኚህ ነገሮች አሁን ባይሎ መቀየሩ የሚያስፈልገው ይሄ ነገር መስተካከል ያለበትም ምርጫ መሆንም ያለበት ብለን ሐሳባችንን የቀየርነው በዚህ መንገድ ነውና ወደፊትም ቢሆን በህዝብ ምርጫ ሰው በችሎታው በእውቀቱም በቀናነቱም ሆነ በህዝብ በሚቀበለው መንገድ ሰው ፊት ወጥቶ መመረጥ አስፈላጊ ጉዳይ ነው እነኚህ ወድቦቻችን ይሄውን ምርጫው ይቅር ይሄ ይሁን ብሎ የሽምግልና የምናምን ከማረግ ሁሉም አሁን ያለው ወጪ ነው አዲስ ሰዎች እንደመጡ አምናለሁ በቅርቡ ስላልነበርኩኝ ብዙ ነገር አላየሁትምና እነኚህን ሰዎች ጊዜ መስጠት ያስፈልጋል እነኚህ ሰዎች ይረከቡት ኮሚቴውን ሁሉም አሁን የሚጨቃጨቀው ሌላ ጉዳይ ከሌለው በስተቀር የእውነት ለኮሚኒቲ አስቦ ከሆነ ከኋላ ቁጭ ብሎ ማፋተል የሚጠቅም ነገር አይደለም ትቶ ዞር ብሎ ከኋላ የሚችሉትን መርዳት አቅም ያለውን ማረግ ይሄ የትም ቢያደርስ ስልጣን አይደለም ስለዚህ ኮሚኒቲው እንዲያድግ የሚፈልግ ከሆነ በተለይ ህብረተሰቡ ይሄን ተከትሎ ይሄንን አይቶ ይሄንን ምርጫ በተዋጣ መንገድ
ሊመሩ የሚችሉትን ቢቀጥሉ 2 ዓመት ሊመሩ የሚችሉትን ብቁ ናቸው የሚላቸው ሰዎች ሊመርጥና ለዘጋጅ ይገባል ያስባሉኝና የሽምግልና ጉዳይም ከዚህ ጉዳይ ነው መያዝ ያለበት እና ሽምግልና ነገሮችን ያለ ነገርን ሶልቭ የሚያደርግ ነው እንጂ የሌለ ነገርን አሁን እስቲ ማን ነው የሚታረገው እኔ ይሄን ነገር ደግሜ ከዚህ በፊትም ብያለሁ ማን ነው የሚታረገው አሁን እነኛ ሰው ቦርድ የነበረው በብሉ ወጥቷል የተወሰነ አንድ ሰው ጸሐፊ ነኝ ብሏል የቀረበ ሁለት ሰው አንድ ሰው አጠገቡ አለ እሱንም ፎርማል በሆነ መንገድ ከለ የት ጋር ማን መርጦት ጸሐፊ እንደሆነ ጸሐፊ ቢሆንስ ጸሐፊ ኮሚኒቲውን ወክሎ ይሰራል የሚል ምን ላይ አለ አንድ ቦታ ላይ የለም አንድም ቦታ ላይ ጸሐፊው ለቦርድ ሊቀመንበር ተጠሪ ነው የሚለው አለቀ ሁለተኛ ከስራ አስፈጻሚ ወጡ ሁለት ሰዎች አሉ አብረው ስራ አስፈጻሚና የቦርድ የሚገናኝበት ምንም ስርዓት የለው የኮሚኒቲው ሊቀመንበር የቦርድ ቮት የማያረግ አባል ነው ሐሳብ ሊሰጥ ይችላል ነው የሚለው ዳይሬክተሩ ብቻ ነው ከቦርድ ጋር ግንኙነት ያለው አሁን አተረካምከው እርስ በርስ እንትን አድርገውት ህግ ጥሰት ዛጋን ያለው የምታየው ይሄ ሁሉ ነገር ስራ አስፈጻሚው ገንዘብ ያዡም ሁሉም ከተወሰኑ ቦርድ አባሎች ጋር ነን ብለው የሚሄዱት እነኚህ ቦርድ አባሎች ነው በምንም አይነት ፎርማል ምርጫ ላይ ኮሚኒቲውን ለመወከል የሚያበቃቸው ስልጣን የሰጣቸው ስርዓትም የለም ማህበርም የለም ደንብም የለም እና አሁን ማን ነው ማስታረቅ የሚባለው ነገር ነገር አይገባኝ ማን ነው በኋላም ያው በህገ ወጥ መንገድ በተሰባስበው ተመረጡ በሚባለው እነሱም ጥለው ወጥተዋል ማን ነው አሁን ኮሚኒቲው አድራሻው በእነኚህ ሰዎች ስም የሚጻፍ ደብዳቤ ነው ኮሚኒቲ መጣል እነሱ መጥተዋል ያስተዳድሩታል ምን ያደርጉታል እና ኡነትን ተከትለው ኡነትን አይተህ ነው እንጂ በመዘን ያለብህ እኔ ኮሚኒቲ ነኝ እኔ መሪ ነኝ ብዬ ተነስቻው እሱና እኔን ተሰብስቤ የለም እኛ መሪ ነን ብለን ብንነሳ ይሆናል እንዴ ያን ነገር ወደፊትስ ፕሬዝዳንቱ ምንድነው እንዲህ አይነት ነገሮች መቆረጥ አለባቸው ስለምንዋደድ ስለምንፋቀር ስለምን መሆን አለበት ትክክለኛ ነው ኡነት ነው ከተባለ እዛ ላይ መቆረጥ አለበት ኡነትን ስለምንናገር ነው ብለዋል ኡነትን ከመናገር ከሆነ እዚህ ላይ ነው የሚጀምረውና ኮሚኒቲውን ወደ ተሻለ መንገድ እንዲሄድ ከፈለጉ ከዚህ በኋላ ያለው ንትርክ እንዲቆም እነኚህ ሰዎችም ልብ ገዝተው ይሄን ምርጫ በተሳካ ሁኔታ እንዲያልፍና የያዙትን ነገር አቁመው እነሱ ከፈለጉ ለሚቀጥለው ጊዜ ለምርጫ ተዘጋጅተው ህዝብ ከመረጣቸው እነሱ ያለሙትን ኮሚኒቲው ያለ እንዲሆን እንፈልጋለን የሚሉት ነገር እንዲያደርጉ ሊመቻችላቸው ይገባል የዛን ጊዜ መምጣት ይችላሉ እንጂ አሁን ማህበረሰብ ህዝብ የመረጠውን ሰው እያሳደዱ ስም እያጠፉ እየሰደቡ ቡሊ ያረጉ ግማሹን እያስሸሹ ግማሹን እያስለቀሱ ግማሹን ምን ያረጉ እንዴ መከተል አይቻልም ማህበረሰቡ ኮሚኒቲ ነው ካለ እነኚህ ሰው ሊከላከላቸው ይገባል ባይ ነኝ እና ሽምግልና እነኚህ ቦታውን ይዘው ትክክለኛው ቦታ አባት እንደዚህ ነው መሆን አለበት እኔም ይሄ ትክክል አይደለም ይሄ ትክክል ነው ብሎ እንጂ አመቻምቾ የሚሄድ ነገር ያለ አይመስለኝም እዚህ ላይና ማህበረሰቡ ይሄን ተከትሎ አባቶችም ሆነ ሽማግሌዎች ሆነ መፍትሄ የሚያመጣ ነገር ነው መደረግ ያለበት ብዬ ነው ማለት ዶክተር እንግዲህ ያው እንደሚታወቀው ብዙ ትንቅንቅ የተደረገበት ነው እዚህ ማህበሩ ችግር ወስብስብ ያለ ነገር ነው እና ነው የከሸፉ ሁኔታዎች አሉ እንግዲህ ትክክል ቀላል ትግል አይደለም ያሳልፍ ነው እውነት ለመናገር ከሚገባው በላይ ሰዓታችን ወስዶብናል አንዳንድ ጊዜ እኔ እንዲሁ ስንነጋገር በቅሬያሱን ማለት ነው እኔኮ ኔውሮኖችን እዚህ ውስጥ ያሉትን ብዙ ይጠበቅብኛል ገና ብዙ ነገር መስራት አለባቸው ብዙ ነገር ማቅረብ አለብህ በርግጥ አንዳንድ ክሬዴንሻሎችን ስታቀርብ ስትናገር የሚያማቸው ሰዎች አሉ እንግዲህ ምንም ማድረግ አልችልም የሆነውን ነገር ሆነ ማለት ነው ካልሆነ ደግሞ ሆኖ መገኘት ነው እኔ እንደነሱ ወርጄ እንዳልኩታች አልዘግጥም የራሴ ቦታ የራሴ ደረጃ አለኝ ኮሚኒቲው ስላከበረኝም ነው እንደ ምሳሌ እንደ ሞዴልነት ሮል ሞዴልነት የሚመለከቱኝ ብዙ ሰዎች በቤተክርስቲያን አካባቢ በተለያየ ቦታ በተለያየ ሙያ ዘርፍ ያሉ ልጆች እኔ ብዙ እንትን አለኝ ኳስም ስንጫወት ከሰዎች ጋር በጣም እኔ ፍሪ ሆነው እንዲጫወቱ ነው አንዳንድ ከፊት ያለውን ክሬዴንሻል ስታስቀምጥ ሰው በነፃነት ካንተ ጋር ሊያወራ ይችላል እና ያንን በማለት እኔ ደስ ይለኛል መጽሐፍ ጽፋለሁ ምጽፈው ሰዎች በሚመግቡኝ ነው ሰዎች ጋር በማቀርበው እንትን ነው ለኔ ታሪክ የሚሆነኝ አንዳንድ ጊዜ ተዋናይ እንትኖቹን እዛ ላይ ባለ ታሪክ የሚሆኑትን ሰዎች የምታስቀምጠው ሰይፉ ታውቃለህ መጽሐፍ ትጽፋለህ የግድ የምታገኘው ከህብረተሰቡ ወይም ደግሞ በእንዲህ ያለ ነገር ላይ ነው እና ስለዚህ ስላከበሩኝ ለነሱ
ወርጄ መልስ አልሰጥም። እንደዛ ለተራ ነገር አልሰጥም። አከብራለሁ አድማጮችን። በዛ በተመለከተ ነው የከሸፉ ነገሮች ብዙ አሉ። ሲጀመር የመጀመሪያው ገና እኮ ነገር ስንመጣ እዚህ ጋር እነ ኢያሱ አስመርጠው ያስመረጡት እነ ኢያሱ በ2009 በ10 ደንብ ነው የመጣው። ችግሩ ደንቡ 2024 ኤፕሪል በፊት የነበሩት ቦርዶች ሊወጡ 60 ቀን ሲቀራቸው የለጠፉት ቦርድ እንትን ነበር ደንብ ነበር ኮሚኒቲው ያላጸደቀው እና ያ ደንብ ለምን ወረደ? ተክሌ ሲመጡ እና ንጉሱ ሲመጡ ያ ደንብ ወረደ። ለምን ወረደ በሚል ነው መጀመሪያ የተነሳው። እሱ ለምን አለ ኮሚኒቲው ጠቅላላ ጉባኤ ሳያጸድቅ ለምን ታደርጋለህ ስንላቸው ቦርድ ደንብ ጽፎ አጽድቆ የመለጠፍ ስልጣን አለው አሉ። እንዴ አንገታችን ይታል። ይሄማ አይሆንም። ደንቡን የሚያደርገው እንደውም ለምሳሌ ያቀረብኩት ደንቡን ሳናውቅ ቤቱን መለወጥ ይችላል ብላችሁ ደንቡ ላይ እኛ ሳናውቅ አባላቶች ቤቱን ትሸጡታላችሁ። ይሄው አሁን እንዳየነው ማለት ነው። ሊና ያረጉት እኛ ሳናውቅ ከኋላ የኮሚኒቲያችንን ንብረት በክስ ምክንያት ብለው እንዲያዝ አስደርግ እንደ ግል ቤታቸው ማለት ነው። ይችን እኛ ገና መጀመሪያ ነው የነቃነው። ጠቅላላ ጉባኤ ሳይሆን ደንብ መለወጥ አትችሉ ብለን ያን ከሽፍ አደረግን። የተለጠፈው ወረደ። አዎ ወረደ። ይሄ የሚያማዋለ አዎ የሚያማዋለ ለምን ሞግዚት ነኝ ውክልና እኔ ነኝ ምስለኔ እኔ ነኝ ብሎ ነው ሲሎን የነበረው እንጂ አንዳንድ ጊዜ ወይ ፍቅር እስከ መቃብር እስካሁን ይታያችሁ እንደሆነ አላውቅም። እዛው ውስጥ ያሉ ነው የሚመስለኝ። በቃ እንዴት ሰው አይለወጥም? እንዴት እዚህ ሀገር አሜሪካ እየኖርክ ህግ ባለበት ሀገር እንዴት እንደዛ ያለ ጠቅላላ ጉባኤ ሳያውቅ ደንብ ለውጪ እኔ ነኝ ማስተዳድርህ? በቀደም አሁን ሲናገሩ ነው ስማጥራት አልወድም። አንዱ እዛ ከቀረቡ ሰው 2500 ሰው እኮ በቃ መርጦ አስቀምጧል። እነዛ ይወስኑለታል። መርጦ አስቀምጧል። ያው ለስኮ ሊመጣ አይችልም። ወክለውለታል። በቃ ወክሏል፣ መርጧል። እነኛ ሰው ተቀምጠውለታል። እነሱ ናቸው የሚወስኑት ብሎ ሲናገር በጣም አዘንኩ። እንዴ እዚህ ሀገር እኮ ኮንግረስማንን እኮ ደውዬ እዚህ ነገር ላይ ቮት እንዳታረግለዋል። አንተ አታረገው፣ አንተ አላረከው፣ መተና ተጠቀምኩ ማለት። እኔ ግን ቮት የሚደረግ ነገር ካልተስማማኝ የኔ ዲስትሪክት ተወካይ ቢሮ ሄጄ ወይንም ደግሞ ስልኩን ገብቼ ይሄንን ሐሳብ አልስማማም፣ ይሄን ሐሳብ ድምጽ እንዳትሰጥ ብዬ ደውዬ ያረጋሉ። ዛትስ ዲሞክራሲ። እኔ የኮሚኒቲን ሰዎች መጥቼ ማዋራት ይሄ ሐሳብ ትክክል አይደለም ብዬ እንዲህ እንዳታደርጉ ማለት እንደ ሰይጣን ማየት መብት አይደለም። ይዘወራሉ ከኋላ የሚባልበት ከማን የት ነው ያላችሁት? አሜሪካ ነው። ይሄ መብቴ ነው። የእናንዳንዱ እዚህ አይደለም ኮሚኒቲያችን አይደለም ኮንግረስማን የአካባቢ ሊሆን ይችላል ኢቭን ናሽናል ላይ ያሉት በዚህ ላይ ቮት እንዳታረጋ አንስማማው አስተባብራ አስፈርመህ እንዳያደርግ ማስደረግ ትችላለህ። ኮንግረስማን ፑል ማድረግ ትችላለህ። እዚህ ያለው ውስጥ እና እንደንትን ያደረጉ ይሄዳሉ። ያ ደንብ እንዲወርድ ተደረገ። አንዱ ትልቁ ነገር ደንብ መውረዱ አንዱ ከከሸፉ ነገሮች ነው። ሌላ ደግሞ ይብትለኝ ይሄ እንዳልኩ ከዛ ተመልሰው እነሱ አይሆንም ሲሉን የነበረውን ደንብ የ2009 እና 10 እሱን ይዘው በየመድረኩ ደንቡ የ2009 የ2010 እያሉ ይናገራሉ። በመጀመሪያ ደረጃ ግን ቀደም ሲል ለጥፈውት የነበረ እሱ ነበር ብለው ነው ችግር ተፈጥሮ የነበረው። ኤግዛክትሊ። እንዴት አንተ ተከራክረህ ስለዚህ ላይ ትዝል እንደሆነ 10 ደቂቃ ተሰጥቶን ነው እኮ የተናገርነው ስብሰባው ላይ ፌብሩዋሪ 2 የ2024 የጸደቀ ደንብ የለም። ደንቡ ኮሚኒቲ የሚገዛው 0910 ነው። እሱም ብዙ ስህተቶች አሉት። ይሻሻል። ደንቡን የሚያሻሻል ሰው ኮሚቴ መቋቋም አለበት ብሎ በዛ ላይ ተደረገ፣ ተመረጠ። ይሄ አንዱ ትልቁ ኮሚኒቲው ያከሸፈው እና ያሳካው ነገር። ሁለተኛው ነገር ደግሞ እኔ እንዳየሁት ግራንት ነው የመጣለ 842 የ842 ሶስት ሰዎች ፕሮፌሰር ፀሐይ አቶ ቴዎድሮስ እና አቶ አበበ የሚባሉ ናቸው የሰሩት እነኚህ ናቸው። ተሰርቶ ያው የሚጎለው ነገር ነበር። እንዲሁ ሲንከባለል መጣ። ስንት ሺህ ብር ሊከፈል የነበረበትን ኢንቫይሮንመንታል አሰስመንት የሚባል አለ። እኔ ኢንቫይሮንመንታል ሳይንቲስት ነኝ። አሁንም የሚያማቸው ሰዎች አሉ። ምንም ማድረግ አልችልም፣ መናገር አለብኝ። እና እነኛ ያ ኢንቫይሮንመንታል አሰስመንት መደረግ አለበት። አሰስመንቱ ተደርጎ ለማስመጣት በነፃ እነኚህ ሰዎች ፕሮጀክቱን የሰሩ ሰዎች አሁን ተክሌ ስልጣን ላይ ከመጡ በኋላ አሰርተው አስደርገው ያ ኢንቫይሮንመንታል አሰስመንት ሲፈቀድ ፈንዱ ወደ ሀድ የሚባለው መጣ። ያው አሁን ቁጭ ብሎ ይተባበቃል የኛን ስራ ማለት ነው። ነገር ግን በጣም የሚያሳዝን ነገር
በየትኛውም ሀገር ህግ በየትኛውም ቦታ ያለ ጨረታ አንድ ሰው ተጨራሽ ነው ብላ ታቀርብ አንድ ሰው ይዞ ከመጣ ተሰርዛለህ እንደገና ይወጣና ሌላ ሶስት ይወጣል ከሶስት ጊዜ ሙከራ በኋላ ሶስት ጊዜም አንድ ከሆነ ከዛ በኋላ ነው የመጨረሻው በቃ ይሁን ተብሎ ተነጋግሮ አፕሩቭ ተደርጎ ቃለ ጉባኤ ተርዞ የሚደረግ ለመጀመሪያ ጨረታ ወጣ ተብሎ ሰው አልቀረበም አንድ ብሎ አቀረበው ውስጡ ያለው ከፍቶ ሲታይ ለእንትኑ ያው ልታሳየው ትችላለህ እንትናችን ላይ በሙሉ ያንዳንዱ ማስረጃ ለህብረተሰቡ ማሳየት ይችላል ለኪችን የተያዘው ባጀት 288000 ነው 250 ለግንባታ 38000 ደግሞ ፍሪጅ ምናምን ውስጥ ፈርኒሽንግ መስሪያ ማለት ነው ኮመርሻል ክኒሽ ነው ሊሰራለት የቀረበው ይሄ ኮሚኒቲ የ15000 ያው ባለፈው ጊዜ ይሄን ተገልጿል ተበረ $15000 እንሰራለን ብለው ነው የመጡት ያቀረቡት እዛ ወረቀት ላይ ፓርኪንግ 150,000 ነው የተያዘው ባጀት እነሱ 241,000 ብር ነው እንሰራለን ብለው ያመጡት ፕሮጀክት ማኔጀር ብለው 30,000 ብር አሳፋሪ የሆነ ወረቀት ነው ይዘመጡት በዚህ ላይ አድሬስ የተደረገው ለኮሚኒቲ ዳይሬክተር ጨረታ ሰነድ የት ሀገር ነው ለኮሚኒቲ ዳይሬክተር በቀጥታ ለአንድ ሰው ስም አቴንሽን ተብሎ ለሰው ስም ይሰጣል አቴንሽን ቱ ዘ ኢትዮጵያን ኮሚኒቲ ከመጀመሪያው ገና ስትገባ ስታየው ያ ዶክመንት ተከፈተ ቁልፉን አንድ አመት ከአራት ወር የኮሚኒቲ ተለማምጦ ኤምቢሲ ያው መተው የሚከፍቱ ሰዎች ከፈቱ ኮዱን ሰጠን ሲባል ለቁጥጥር ኮሚቴ ሰጠናል አሉ ደባቸውን አይደል ቁጥጥር ኮሚቴ ለዚህ ኮሚኒቲ አባል የሆነው 50 ቀን የቁጥጥር ኮሚቴ ሊቀመንበር የተባለው የተመረጠውና ኃላፊነት ነው በድሮ ደንብ መሰረት ስለማያግድ የ50 ቀን የኮሚኒቲ አባል የሆነ ሰው የኢትዮጵያ ኮሚኒቲ ቁጥጥር ኮሚቴ ዳይሬክተር ሆነ ይሄን አስገብቶ የተደረገበት ማለት ነው እና ካለ የ50 ቀን አባል የኮሚኒቲ ወክሎ የላከው ቦርድ ላይ አራት ሰዎች ተመረጡ አንዱ የተመረጠው ሰው 5 ወር ነው የኮሚኒቲ አባልነቱ 5 ወር 6 ወር እንኳን አልሞላው ደንቡ ይፈቅዳል 2009-2010 ስለሚል ነው ኮሚኒቲ የድር አባል አይደል የድር አባል ሳትሆን ምን ሳትሆን የድሩን ብር አዝበታለሁ ብለ መቀመጥ አበ ምክትል ዳይሬክተርነት ተመረጡ የነበሩት እንትን የድር አባል አይደል የድር አባል አይደለች የድር አባል ሳትሆን የግድ የድር አባል መሆን አያስፈልግም ይሄን እኮ ማለት ትችላለህ ተብሎ በመግለጫ ሲሰጡ ትደነግጣለህ አንተ አባል ያለንኩበትን ነገር ምን አግቶ ነው ትናገር የምትችለው እኔ እኮ ለኢትዮጵያ ኮሚኒቲ መጥቼ የምናገረው የኢትዮጵያ ኮሚኒቲ አባል ስለሆንኩ አባል ካልሆንኩ መድረስም አልችልም አይገባኝም አይመለከተኝም ለዚህ ነው ይሄ ኮሚኒቲ የ2240 ሰዎች ነው ብለን የምንናገረው እና እነኚህ ነገሮች አስከሽፈን ነገሮች ሊስተካከሉ መጥቷል በዚህ ግረ መንገድ ላይ የግራንቱና የእንትኑ ብቻ ሳይሆን ያው ቀደም ደንቡ ላይ ተናግረናል ይሄ ካሁን በኋላ ደንብ የማስደቅ ጠቅላላ ጉባኤ መሆኑን ማረጋገጥ እግረ መንገድ ላይ ግን እንዳልኩ እነሱ ወርደው እንዳረጉት ሳይሆን በቮለንተሪ ሰው ሰይፉም ታቃለ ዲዛይን አርኪቴክቸራል ዲዛይን አሰርተን በቮለንተሪ ወደ 30,000 የሚፈጅ ምናምን ያጎቱ ልጅ አምጥቶ እንዲያሰርቱ እኔ እንደው የኔ ያጎቴ ልጅ ምናምን ሁሉ የኢትዮጵያ ህዝብ ምን አብሮኝ ያደጉት የተማሩት ያጎቴ ልጆች አክስቶች ናቸው በአሜሪካን ውስጥ የኔ በዲኤንኤ ቴስት የኔ ዘመድ ነኝ ብሎ የሚል የሚመጣ ካለ በደስታ አንድም ከልጆቼ በስተቀር እኔ በአሜሪካ ምድር አጎት ልጅ ያክስት ልጅ የለኝ የኔ ያጎት ልጆች ያክስት ልጆቼ አዎ አብሮኝ ያደጉት ኩባ እድሜ ለኢትዮጵያ ህዝብ እድሜ ለኩባ ህዝብ አሳድገኝ እነኚህ ሁላ ሰዎች እኔ አጎቴ ልጆች ናቸው እህቶቼ ናቸው ዲኤንኤ ቴስት አላምንም በቋንቋ አላምንም እኔ ስፓኒሽ እችላለሁ ኦሮምኛ እችላለሁ አማርኛ እችላለሁ ዕብራይስጥ እችላለሁ እንግሊዝኛ እችላለሁ አምስት ቋንቋ እናገራለሁ ምንም አያግደኝም ምን ይሄን በእንደዚህ መዛመድ አይደለም በሳይንሱ ግን በሳይንቲፊክ ምርመራ በዲኤንኤ ቴስት እኔ እዚህ ዘመድ አለው ይሄን ያክፍል የሚል ካለ ለኔ ትልቅ ጊፍት ነው አንድም የለኝ ወንድሜ ካናዳ አለ የ10 አመት ልጅ በሶማሌ ጦርነት አባቴ በተደጋጋሚ ተነግሯል የጀግና ልጅ ነኝ የሚያመው ካላሁንም ይመመው የኔ አባት ጎዴ ሐምሌ 17 83 ሰው ይዞ ልቀቅ ሲባል እምቢ ብሎ ህይወቱን የገበረ ሰው ደም አጥንት ከፍሏል በዚሁ መጠን ግን በዛን ወቅት ጃኬቱን ገልብጦ
ትከሻው ላይ ያረገውን ኮከብ አውልቆ የሮጠ የፈረጠጠ ይዘን እነ አፈወርቅ ያሰበ ተፈሪ ልጅ ጉርስም ፊኛም ግራ እኔ ቆሜ አይኔ ያየው ነው በፓራሹት ሲወርድ ዕውቀት የለኝም ዕውቀቱ ቢኖረኝ ኖሮ ህዝቡን አስተባብረን ሮጠን ሄደን እናድነው ነበር አላወቅንም እኛ አውሮፕላን ሆነ ነገር ይጨስ ነበር ገና እንደ ሆነ ነገር ተወረወረ ለካዝ በፓራሹት ነው የወረደው ፓይለቱ እኛ አላወቅንም ሁለት ሰዓት ቆይቶ ነበልባል የሚባል ጦር እኛ ቤት ጀርባ ዛኳስ የምንጫወትበት አለ መተዋድ ነው ሄዱ ያ ሁላ ሲሆን እንዲህ የተገለባበጡ በከራመራ ቦምብ ናዳ ሲወድብን ያዳኑ ጀግኖች ሰዎች ነበሩ እዚህም አሉ አሁን የሀረር ልጆች መጥቀስ ካስፈልገው ስማቸውን ጠራሉ ለንደን አሉ እንዲህ የተገለባበጡ ያዳኑ እነሱ ሲጠሩ ግን ድረሱ ሲባሉ ካርታው ጥለውን የሄዱን ሰዎች ዛሬ እኔ ኢትዮጵያነት ላስተምሩኝ አይችሉም እኔ የጀግና ልጅ ነኝ የሚያመው ካላውን በድጋሚ ነገር አለው ይመመው የጀግና ልጅ አያፍር በከረማራ ጦርነት በደረሰብኝ ነገር ምንም ማፍርበት አይደለም ዘመዴ ግን ሁሉም ዘመዴ ነው አሁን እዚህ ነኝ በተክርስቲያን ቢሄድ ምን ብለ እንዳልኩ ነው እኔ ስጋ ዘመዴ የለኝ በቃ ልጆች ያሉ 3 ልጆች አሉ እግዚአብሔር ይመስገን ከዛ ውጭ ግን እኔ አጎቴ ልጅ አክስቴ ልጅ ቤተሰብ ማህበር እና ምን ባል ነገር የለኝም የኔ ቤተሰብ ማህበርኛ እኮ ልጆች እና እነኚህ ሁላ ተደርገው በመክሸፋቸው ለዚህ ተበሳይተው የደረሱ ሰዎች በግራንቱም በዚህ በምርጫውም በየቦታው በተለይ ደንቡን በተመለከተ ደንቡ ጸድቆ ዛሬ እንዲህ ያለ ነገር መድረሱ ትልቅ የከሸፈባቸውን ወጥመድ ያደረገባቸው ስለሆነ ሊበሳቸው ይገባል አጠር ባለ መልኩ ረዘም ባለ መልኩ ብለው ይሻላል በዚህ በኩል አጠናቅቀው አመሰግናለሁ አሁን ዶክተር ተስፋዬ ያለው ላይ ትንሽ ልጨምር መሰለኝ ነው የከሸፈው በዚህ ሂደት ውስጥ የከሸፉ ነገሮች ነው በጣም ብዙ ነገር ነው የከሸፈው ከከሸፉት መጀመሪያ ይሄ ቅድም ዶክተር ተስፋዬ ያነሳው የሐሰት ባይሎ ያለፈው ይሄ እዚህ ሁሉ ነገር እንዲመጣ ያሴረው ያለፈው የአቶ መርድ እና የዮሐንስ አስተዳደር ነው የነሱ ሴራ ከሽፏል ከመጀመሪያው ከሽፏል ያ ባይሎ ከሽፏል ከዛ ያንተን ተርሶ የመጣው ይሄ የኮሚኒቲው ትልቅ ባክቦን የነበረው አመታዊ በዓል እንዳይዘጋጅ ያደረገው ያ ሁሉ ሴራ ከሽፎ ገንዘብ ባናገኝ እንኳን እንደወትሮ ባናገኝ እንኳን ማህበረሰቡ ግን ተሰብስቦ አመት ባሉ አንተም ብሏል እሱም ያሴራው ከሽፏል አመት ባላችን አካይደናል ማለት ነው ያ ቦይኮት ከሽፏል በእንትኑ ከዛ ቀጥሎ ስልጣን ግልበጣ ሰውን አማራው ጥለው ሄደው ዳይሬክተሩን ለማባረር በሌላ ስልጣን አባረናል ብለው ራሳቸው ባወጡት ህግ ጽፎ አባረናል አሉ ያማ ከሽፈ ከዛ ፍርድ ቤት ሄዱ የመጀመሪያው እሱ ለማባረር ከዚህ ሲያቀጣቸው ፍርድ ቤት ሄደው ፍርድ ቤት ከሰዋል ላስት ሚኒት ላይ እንደማያዋጣቸው ሲያውቁ ግዝዶ አድርገው ወጥተዋል ከሽፏል እሱ ይሄም ከሽፋ ነው ጠቅላላ ጉባኤ እንዳይጠራ አንዴ በቁጥጥር ኮሚቴ አንዴ በምን ሲያደርጉ ነው እሱም ከሽፎ ጠቅላላ ጉባኤ ጠርቶ ውሳኔው ወስኗል ኢቭን ዞ ውሳኔውን አንቀበልም ብለው ውሳኔው ሽረው ደግሞ እንደገና ራሳቸው ቢመራረጡ ያም ከሽፏል የሄዱበት ነገር ሁሉ ከሽፏል ከዛ በኋላ የባንኩን ገንዘብ አስያዙ ወይም የዳይሬክተሩንና የሴክሬታሪ ኦፍ ስቴት ኮሚኒቲውን የሚወክሉ ባለስልጣኖች አስወጥተው ምክትል ዳይሬክተሩና እነሱ ሸዋፊውን ቁጭ ያሉትን እንደገና ተመልሶ ዳይሬክተሩ እንዲህ ተደርጎ ያንን ማክሽፈውታል አሁን የመጡ ልጆች አዲስ እንደገና ጠቅላላ ጉባኤ ተጠርቶ ስብሰባ ተጠራ እነዛን አባሮ አዲስ ኮሚቴ ተዋቅሮ ያንን ረብሸኛ በማባረር የነበረው ሴራቸው በመክሸፉ አዲሱ የመጣው ስራ እንትን አሁን ያለው ቦርድ ኃላፊነቱን ወስዶ እንዲቀጥል አድርጓል ያ ሴራ ከሽፏል ኮሚኒቲው ቀጥሏል ማለት ነው ባንክ ቤቱን አሰበው ባንክ ቤቱን በህገ ወጥ መንገድ ስልጣን በሌላቸው ሰዎች የገንዘብ ያዡ ተጠሪነቱ ለዳይሬክተሩ ነው ይላል ዳይሬክተሩ እንጂ ሌላ ላዘው አይችልም ከስልጣን ውጪ ካለማው ከድንቁርና ነው ወሉ ከሴረንጆች ጋር ተባብሮ የባንኩን ኃላፊዎች አስወጥቶ እነሱ ቢፈልጉት ለተሻሻሙትን ሹማ አስቀመጡ ባንኩን ምንድነው የተደረገው ኮሚኒቲው ታንቆ የሚከፍለው አጥቶ ኪሳራ እንዲገባ ነበር ከሸፈ የተማሩ ልጆች መጡ ሁሉን ቢያቋጡ አዙሮ እነሱ አስወጥተው ያ 200,000 ብር ተበላ ብለው እነሱ ባሳገዱት እድር የራሳቸው ሰው ሲወጡ ወቀባያ ሲያጡ ሲንጫጩበት የነበረውን ያው እነኛ ልጆች ሴቭ ያረጉት 200,000 ብር ነው እስካሁን ኮሚኒቲው ያቆየው ይሄንን ኮሚኒቲው ምንም ነገር ሳይሆን ስራው ቀጥሎ እንዲደር በማድረጋቸው
ያማ ሴራ ከሽፏል እና በጣም ብዙ ከሽፏል እና የህገወጥ ሹመታቸው ተቀባይነት በማጣት ከሽፏል እና በአጠቃላይ ኮሚኒቲውን ከመፍረስ አድሎታል። የመፍረስን ሁኔታ ባይዘም ደግሞ የአድዋ በዓልስ አሁን የሚከበርበት ጊዜ ነበረ። እሱን ማዳን አልቻለም። ምክንያቱም በዚህ ውጥንቅጥ የአድዋን በዓል ማድረግ ስላልቻለ የተሳካላቸዋል እኮ እነዛ ኮሚኒቲው 2 ዓመት ሊያደርግ የነበረውን ነገር 840 ሺህ ብር ውጭ ብሎ ምንም ነገር ሳይሰራ የሚያፈሰው ቤት እየታየ አላፈሰሰም እያሉ የሚያሾፉ ሰዎች ለኮሚኒቲው ተቆርቋሪ ነን የሚሉ ማለት ነው። ያፈሰሰ የሚከራየው ማንም ሊከራየው አይችልም። በዚህ አይነት ሁኔታ የሁሉ ብር ተቀምጦ ኮሚኒቲውን ራሱን ማስተዳደር በሚችልበት ሁኔታ ማደስ የምንችልበትን ጊዜና ገንዘብ እንዲባክን አድርገዋል። እሱ ስኬታቸው ነው። ግን አጠቃላይ እንዳውም በዛሬው ዝናብ የጣራው ሁሉም ያፈሳል። ግን ሲሳለቁ ነበር። ለኛ ተወሰኑ ሰዎች ናቸው የነገር ማብራቱን ሊያውቅ የሚገባው እዛ ሚስቡት ላይ ማየት ያስፈልጋል። የተወሰኑ ሰዎች ናቸው በስም ዝርዝር የታወቀ ነገር ነው እና ይሄ ነው እኛ በይሉኝታ ባወቁሽ በመናምን አይቶ እንዳላየ በማለፍ እና ሁለቱም እንደዚህ በኩል ይሄን ነው በጣም የሚደብረኝ ነገር ፖይንቱ ነው። እንትኑ ትክክሉ የቱ ጋር ነው? ማን ነው ያለው? እኔ አሁን እውነቱን ለመናገር አሁን እንደው አጭር ጊዜ ስለሆነ ነው እንጂ እንደዚህ ከነሱ ጋራ ቁጭ አድርገውን አደባባይ ላይ እስካሁን የተደረጉ ነገሮች እኛም ተዘጋጅተን መተን ህዝብ ፊት እነሱ ባሉበት ብንከራከርና ብንጓይ ደስ ይለኝ ነበር። አንድ እንትን በጣም ሁላችንም እንተዋወቃለን የምናውቀው ድረስ እናውቃለን እና ይሄን ኮሚኒቲ ምን ለማድረግ እንዴት ለማድረግ ምን እንዴ በጣም እኮ ብዙ ነገር እኮ ነው። ይሄ እኮ አሁን ይሄ ሁሉ ጦስ ውስጥ ያከተተን ያባ እንትን እነሱ ስልጣን ላይ ሲመጡ የነሱ በፊት ዮናስን 2 ዓመት ዮናስን እንደ ዶክተር ፀሐይን እንደ አቶ አበበን ያን ኮሚኒቲና እነ ዮናስን ሲመረምሩ እነ እችን ዘኒን ወረቀት ይዞ በብብቱ ያዘ ይዞር ነበር ስም ሲያጠፉና እንት ሲሉ የነበሩት ብቻቸው። እነኚህ ሰዎች ሲመረጡ እኮ ዳይሬክተር እኮ ሲመረጥ አንድ ሰው አብሮት አልተወዳደረም። ማንንም ሳናቀው ብቻውን አምጥተው እኮ ኢንዶርስ ያደረገው። አሁን ስለ ምርጫ መበላሸት ይነግሩናል እነኚህ ሰዎች። ብቻውን ተወዳድሮ መጥቶ አንድ ሰው ሳይወዳደር ብቻውን ኢንዶርስ ተደርጎ ማለት ነው። እንዲህ አይነቱን እኮ መናገር ምን ይችላል? እንደው መከራከር መጨቃጨቅ ምን ይጠቅማል ከሚል ካልሆነ በስተቀር እያንዳንዷን ነገር እውነት እንዳለን ደግሞ ያውቃል። እና እነኚህ ሰዎች እነኚህ ያ ኮሚቴ ከሄደ በኋላ አሁን ወደፊት እንደው ቅድም እንትን ያሰብኩት የሚመጣው ኮሚቴ መደረግ ያለበት እንደ በፊቶቹ አንድ ሰው ኃላፊነት ተሰጥቶት 2 ዓመት አገልግሏል። ካገለገለና ከወጣ በኋላ በሰለጠነ ሀገር በሰለጠነ አካሄድ የወጣው ለሚመጣው በጎደለው ይሞላል እንጂ የጎደለውን ከውጪ አስተባብሮ ለማክሸፍ ለማደናቀፍ ይሮጣል እንዴ? ስልጣን ላይ በነበረ ጊዜ ስልጣን ለቆ የወጣውን ሲያሳድር ከረመ። ስልጣን ከለቀቀ በኋላ ደግሞ አደራጅቶ አዲስ የመጡትን እንዳይሰሩ ሽባ አድርጎ ያደረገው ይሄ መሀል ላይ የተቀመጠ ኮሚቴ ነው። አሁን ዲም የበጠበጡን ሰዎችን በአማላጅ ያመጣነኝ ሰዎች ናቸው። ይሄን መታወቅ አለበት። ምንድነው ሴራው? ቅድም ዶክተር ስፋዬ የጠቀሰው ነገር አለ። ይሄ ግራንት የሚገባን እየገባን የመጣ ነገር አይናቸው ፈጦ እዛ ላይ ነው። ይሄ እንግዲህ አሁን የታየ ነገር ነው። እንዴት ሊያደርጉት እንደነበረ ይሄ ኮንትራክተሩ ወይም ይሄ አሸነፈ ማን ሊያሸንፍ ነበር ምናምን ያስገባው የተባለው ዝርዝር ሲታይ ኪችን ይሄንን ያክል አዳራሽ ሳይሰራ 15000 ብር የሚሰራ ኪችን አድርገው ይሄን ኢምቤዝል ላይ ያደርጉት የነበረ ነገር ነበር ማለት ነው። አሁን ቅድም ስታነስ ዘመዶቼ ምናምን ዘመድህ እንደዚህ ያሉ ነው። ዘመዴ ቢሆንስ እኔ ልጆቼ ፈቃደኛ ሆኖ መጥተው ኮሚኒቲያቸውን ቢያገለግሉ ያስመስግናል ያስጨበጭባል እንጂ ዘመዶቼ ገንዘብ ወሰደ ሰረቀ በላ ይሄን አጠፋ ልከሰስ ይችላል። የምትችለው ሰዎች እነኝን እንኳን አሁን ታቸው ሰዎች በአብዛኛዎቹን እየለመንን ያመጣነው እኮ እኛ ነን ስለሚችሉ ለጋራ ለኢትዮጵያውያን እንቆማለን ብለን እና ልጆቻቸውን አምጥተው ቢያሰሩ ያስመስግናል እንጂ ያስቆርቆራል ያሰድባል። እቺ ልጅ ከቦስተን መጣ ባላት ሙያ የዚህም በዲዛይን በነፃ ሰርታ መስጠት ያስመስግባታል እንጂ የከሌ ዘመርዳት ያሰኛል። ምን ሰጥቷል? ምን አገኙላት? ይሄ ኮሚኒቲ መርጠዋቸው ተመርጦ ስራ አስፈጻሚ ኮሚቴ ሆኖ በራሱ ጉዳይ አመኛል ምናምን ብሎ ወጥቶ ግራንት ኮሚቴ ሲመጣ ግራንት ኮሚቴ ላይ መጥቶ እስካሁን በጠበጠን ሰው እዛ ውስጥ ከዚህ የሚሳደብ ሰው አለ እዛ ውስጥ የተመደበበትን ቦታ አልችልም ብሎ ሪዛይን አድርጎ ለግራንት ኮሚቴ ተመርጦ ወጣ። የቁጥጥር ኮሚቴ በዚህ በግራንት ኮሚቴ ኮንፍሊክት ኦፍ ኢንተረስት እያሉ እንትን የሚያደርጉ ነገር አለ። እርስ በርሳቸው ተደበላልቀው ተያይዘው የወጡ ኮሚቴዎች ካልቀጠልን ብለው ይሄን ያህል ጮት የሚያመጡት የራሳቸው ምክንያት ቢኖራቸው ነው። ይሄ ሁሉ ከሽፏል በመክሸፍ ደረጃ
ግን እችን 2 ዓመት ኮሚኒቲው ሊያድግ ሊደርስበት የሚችለውን ነገር ገንዘባችን ቁጭ ብሎ ተጎሳቁሏል ሳይሰራ ቀርቷል ወደ ኋላ ቀርቷል አሁን ማህበረሰቡ በሙሉ አሁን የሚመጡትን እምለምነው ነገር አሁን የሚወጡ ሰዎች ከዚህ የሚወጡ ሰዎች አሁን የሚመረጡትን መደገፍ መርዳት በጎደለ መሙላት እንጂ እንደነኛ ሰዎች ከኋላ ተደራጅቶ እንዲህ አይነት መበጥበጥ ማደናቀፍ በእግዚአብሔር ስም እንዳያረጉ ለምናለሁ ይሄ ነው ነው የምመኘው የሚወጣ የሚከተለው እንዲረዳል እንጂ ሊያደናቅፍ አይደለም እና ማህበረሰቡ ኮሚኒቲው ይሄን ሊረዳ ይገባል እነኚህ የተወሰኑ ሰዎች እዛ ምንጫቸው ሰዎች ናቸው አንዳንዶቹ ተመልምለው የመጡ ናቸው ሴረኛው ግን ከኋላ ቁጭ ብሎ ነው ያለው ይሄ ህግ ተጥሷል ይያለ አርቲክል የሚያደርጉ ሰዎች ከኋላ እየመጡ አንዳንድ ነገር ጠቅ ያርጉ የሚሄዱ አሉ ይሄን ያደራጁ ሰዎች ይሄ ነው መቅረት ያለበት አሁን እዚህ ነከሌና ነከሌ ከኋላ አለ እኔ ከኋላ ሆኜ አላውቅም በኮሚኒቲው ፊት ለፊት ነኝ ኮሚቴ አይደለም እንደ አባልነቴ ግን የሚሰማኝን ማገለግለው ማድረግ ምጀምሮ አረጋለሁ መብቴ ሆነው እስከ መጨረሻው ማረጋለሁ እነ ከሌናቸው እኔ አንድ ሰው መርጬ አላውቅም አሁን ይሄ ቁጥር ኮሚቴ እዚህ ድር ምናምን አስመራጭ ኮሚቴ አንድ ቀን አንድ ስልክ ደውዬ አላውቅም እኔ እንደዚህ አይነት በሎቢ ማላም እውነትን ይዤ በቶ በመጋፈጥ ነው ማለት ማህበረሰቡ ደግሞ እውነቱን ካየ ይሄዳል ብዬ አምናለሁ በሰው ልጅ ፌር አስተሳሰብ አምናለሁ እንጂ ከኋላ ይሄ በድሮ ቢሮክራሲ ውስጥ የነበሩ ይሄን እዛንዳዛ ያሳኩ ያንን አታለው ያንን አድርገው እንደዚህ እና ሆይ ስለሚሏቸው ያን ነገር እነሱንም አልበጀም ኮሚኒቲውንም አልበጀም ከውርደትም አያድንም እንዲህ አይነት ነገር እና ወንድሞቼን ምለምነው አሁንም እዛ ውስጥ ይሄ ከኋላ የሚያጨበጭቡት ጀሌዎች ምንም ከውርደትም ከፍረትም አያድኑ እና ለኮሚኒቲው ሲባል አሁን እንኳን ቀዝቀዝ ብሎ አትሊስት ካሁን በኋላ ይሄ ኮሚኒቲ በክስ በመናምን እርስ በርስ በመሻቆር በመነታረክ ሂደቱን እንዳንዳነራቀፍ አርፎ እንዲቀመጡልን እንጠይቃለን እኔም ጠይቀው ይሄንን አይ ይሄ አይደለም ብለው እንትንም ይዱ የሚቀጥሉ ከሆነ እኛም ብዙ መረጃ አለን እንግዲህ እርስ በርስ እንደዚህ አይነት ነገር ከመጣ ማንንም አይፈራም ለነገሩ ደግሞ እውነትን ይዘስ ከመጣ ጊዜ ድረስ የሚያስፈራ ነገር የለም ከኋላ ሰው የምታደራጀው ወራስ ሳይኖር ወይ እንትን የምታደርገውና በአደባባይ እየወጡ ስማችን እያጠሩ የሚሳደቡ አሉ አሁን አንዱ ይሄንን ድር የምንድነው የግል ካላረኩ ብሎ እንትን የግል ካላረኩ ብሎ ሲከሽፍበት የተባረረ አንድ መለስ ሐሚድ የሚባል ሰውዬ እኔንና ሶስት ሰዎች ተመጣርቶ አብረው ሲባሉ አብረው ሲሰጡ አብረው ለመኝታ ብቻ ነው የሚለያዩት ብሎ ከራባት አድርጎ እንደ ትልቅ ሰው ይሄዳል ሰውዬ እንዲህ አይነት ውሸት ካፉ ሲወጣችን ታል ማይሰቀጥተው ከነኚህ ሰዎች ጋራ ምናልባት ሁለቱ ጋራ ከየሁለቱ ጋራ አድርጌ ሊሆን ይችላል አንድ ጋር አራታችን በህይወቴ አንድ ቀን አድርገናል ተገናኝተን ማለት እንዲህ አይነት ቀዳዳ ሰዎች ናቸው እዚህ መተው ከራባታቸውን ለብሰው እንትን በቃ እንደ ትልቅ ሰው አክት ያያረጉ ውሸት የሚነሱት እና ኮሚቴውን እንትን የሚያደርጉት እነኚህ ሰዎች ሊቆሙ ይገባል ያንንም ቬን ዲያግራም ሰርተው ከሌ እዚህ ማህበር ተፈጠረ ከሌ እዚህ ጋር ከሌ መጣ እንዲ ቬን ዲያግራም ሰርተው ሰውን ስም ሲያጠፉ ነበር ይላል the same thing አሁን ተመልሶ ደግሞ ከሌና ከሌ ከኋላ አሉ ከሌና ከሌ ከዚህ በኩል አለ ከሌና ከሌ ከኋላ የለም እኔ ፊት ለፊት ነው ያለው ሚሰማኝ እናቀራለሁ ሚሰማኝን አረጋለሁ መረዳውን ማረጋለሁ አቅም የሚችለው ነገር አረጋለሁ ሸሽቻ አላቅም ፈርቻ አላቅም ወደ ኋላም ብዬ ማላቅም አላረግም ግን ከኋላ አይደለም ከፊት ነው ያለው በተጠየቁበት ቦታ ሁሉ እገኛለሁ ግን እንደነሱ እየደወልኩ ሰውን እንትን ለሴራ አላስተባበረ እና ኮሚኒቲን በዛ መንገድ አያድም ይሄ ቀና አመለካከት የቀና ስራ እንትን ነው ሂደት ነው እንጂ ለሴረኞች ሌላ ቦታ ላይ ያለው እና ኮሚኒቲያችንን ለቀቅ ቢያደርጉት ሁላችንም በየደረጃችን በያለንበት ኋላ ተቀምጠን ለሚመጡት ቦታ ሰተን እረፍት ሰተን ረድተን ኮሚኒቲያችንን ወደ አንድ ደረጃ እንዲደርስ እንዲያረጉ እጠይቃለሁ እንግዲህ ያው እንደሚታወቀው በፍርድ ቤት ጊዜያዊ እገዳ እንዲጣል ብለው አስገብተዋል የነገውን ምርጫ አስመልክቶ ለዛም የተሰጠ ምላሽ አለው እና እስቲ ስለሱስ ዶክተር አው እንግዲህ እንዳልኩ እነሱ እንደ ያስም ተቀሰርጉታል በሰፊ ሄዱበታል እነሱ ልምድ አድርገውታል ዶሴ ይዞ መዞር ፍርድ ቤት እንደ ትልቅ ስራ እንደ ትልቅ ግብአት ተደርጎ ይቆጠራል በዚህ ሁለት እግር አውጥተ ልጆች ልጆች የኮሚኒቲ በር ላይ ፖሊስ አንተን ሲያገጣብር ብሎ ማየት እኔ አፍራለሁ በር ሊሰብር መተ ፖሊስ አትችልም
ሲቪል ማተር ነው ከኮርቱ ወረቀት ይዘን የምትመጣው ብሎ ሲያደርግ እንትን ሊል ይችላል። ለማይ ግን ከስር ለሚማሩ ደግሞ ይከብዳል። እነዚህ ሰዎች ምንድነው የምንማረው ሊሉ ይችላሉ። ልጆች ከስሮቻችን ያሉ ልጆች እኔ እንዳልኳችሁ ነው። በአሁኑ ሰዓት የቀረኝን 1/3 እድሜ በጎ ነገር እየሰራው ያለኝን ልምድ እያካፈል እኔ በሄድኩበት መንገድ ሳይሆን ከኔ በሄድኩበት መንገድ በተሻለ መንገድ እንዲሄዱ ሰዎችን መምከር ማዘጋጀት ልጆቼ እንደማደርገው ልጆቼ ከኔ የተሻለ ሁኔታ ላይ እንደሚሄዱ አውቃለሁ። በዛ መስመር ላይ ናቸው። እንደዛ ያለው ነገር ለሌሎችም እንዲደርስ ነው ማደርገው። ያንን መልእክት ማስተላለፍ አለብኝ እንጂ የፍርድ ቤት ደጃፍ ዘላለም ዶሴ ይዘህ መሄድ በጣም ይከብዳልና እንደተለመደው የትላንትናው ቀን መግቢያ ላይ ተናግሬያለሁ። እኔ እግዚአብሔርን ማመሰግነው በጣም ማመሰግነው ኮሚኒቲውን በጣም ማመሰግነው ይሄን ሁላ መከራ ይሄን ሁላ የሚደረግ ደባ አልፈው ለነገው ቀን እግዚአብሔር ስላደረሰን በጣም አመሰግናለሁ። ዛሬን ደርሰናል። አዳራችንን የሚያውቀው እሱ ነው። ነገ እንቀርባለን እና ይሄ ትልቅ ነገር ነው። ይሄንን ቀን ግን እንዳይደረግ ብለህ ፍርድ ቤት ሄደህ ወረቀት ማስቀመጥ ወይም ደግሞ ክስ ማስገባት ምን ማለት ነው? ከዚህ በፊት አዲስ ዓመት በዓላችን መስከረም እንዳይከበር የኢትዮጵያ ኮሚኒቲ አዲስ ዓመት ማክበር የለበትም። እኛ ሞግዚቶቹ አላወቅንም፣ አልፈቀድንም። እንዴት ነው ነገሩ? መጨረሻ ላይ ከሸፈ። እሱም እንደቀረበው ማለት ነው። አሁንም ሲከሽፍም ደግሞ እኮ የተወው ነገር አለ። አንዳንድ ሰዎች ተሳስተው በዓሉ በሚቀጥለው ጊዜ ነው በማለት ልጆቻቸው በዓሉን እንዳያከብሩ አድርገዋል። ትሉ ያደረሱት ጉዳይ እነዚህ ሰዎች እኮ በኮሚኒቲው ላይ ቢያንስ $200,000 በላይ ኪሳራ ደርሰዋል። አዲስ ዓመት የመጀመሪያው ሲከበር 61,000 ብር ነው ያገኘነው። የበለጠ ማግኘት ይቻል ነበረ። የሚቀጥለው ላይ ደግሞ ሁሉን አዘጋጅተን ሁሉን ጨርሰን ይሄን የፍርድ ቤቱን ክስ አምጥተው መጨረሻ ላይ ውዝድሮ አድርገናል ይበሉ እንጂ መስከረም 21 ነው የምናከብረው ብለው የራሳችን ያኛው የሃይማኖት ስም እየጠሩ መከፋፈል ማለት ነው። የነዚህ ሃይማኖቶች ነው በዚህ ቀን የሚከበረው የማን ብልጽግና የነዚህኛ ደግሞ የኛ። ለዚህ ነው መግቢያ ላይ ኢትዮጵያዊነታችንን በማንኪያና በሹንካ የለካችሁ መስጠቱን እናንተራላችሁ። ሁላችንም ኢትዮጵያዊ ነን እዚህ ቦታ። ይሄ ኮሚኒቲ የሃይማኖት የዘር የቋንቋ ልዩነት የለውም። ሁላችንም እዚህ ጋር ሰው ነን፣ ኢትዮጵያኖች ነን። ችሎታ ያለው ሰው ለአመራር ይመጣል፣ ያልሆነው ግን በአባልነት ይቀጥላል። መብቱና ግዴታውን ያሟላ ይሄዳል እንጂ ይሄንን ጥሰው አትሆንም እኛ ነን የምናቀልህ ብለው አሁን የነገ ስብሰባ እንዳይደረግ ብለ ፍርድ ቤት ማስገባት ምን ማለት ነው? እኔ ገና መጀመሪያም ሲደርሰኝ እንዳልኩ ነው። እግዚአብሔር ይመስገን አሁንም በድጋሚ የአትላንታን ሕዝብ በጣም አከብራለሁ። እንደው ምንም እንኳን ጊዜ ቢጠበኝም እንደው የእናንተን እንትን እያየሁ ሲጠይቁኝ ወደ ኋላ ማለት አንዳንዶቹን ሪሰርች ማድረግ አንብቤ መብየት ዝጋጅቼ እመጣለሁ። ሳነበው ወረቀቱ ሲደርሰኝ በጣም ናዘንኩት። ግን እርግጠኛ ነበርኩ እንደ ኮርቱ እንዲህ ያለው ነገር እንደማይፈቅድላቸው። ለምን ግልጽ ነው። የኢሚኔንት ዶሜይን ነው ምናምን የሚባል ነገር ነው መሰለኝ። ጦርነቱ ችግር በሚፈጠርበት ጊዜ የሚካሄድበት ስፍራ አለ። ያም ፍርድ ቤት ነው። ፍርድ ቤቱም ደግሞ ሕግን የሚያከብርና የሚያስከብር በመሆኑ ውሳኔውን ሰጥቷል። ውሳኔውን ሰጠ። ውሳኔው ላይ ይሄንን ስብሰባ ለማስቆም ምንም የሚያሟላ ሁኔታ የለውም ብሎ ከልክሏቸዋል። ዲና ያርጓቸዋል። ይሄ እናንተ ይሄም ውሳኔ ለዚህ የምርጫውን አስመልክቶ ነው እንጂ የክሱ ወረቀቱ ዶሴውን እነሱ እንዳያዙት ነው ማለት እንዳያዙ ነው። ግን አሁን እነሱ እኮ ትልቁ እንደ ጎል ይዘው የመጡት ነገ እዚህ ጋር የኮርት ኦርደር አምጥተው ስብሰባውን እንዳይደረግ አስደረግን ጀግኖቹ እኛ ነን ለማለት ነው። የፍርድ ቤት ወረቀት መጠበቀው እንጂ ምንድን ነው? እነኚህ እኮ ልጆቻችን ናቸው እኮ ብዙዎቹ። ይሄ ኮሚኒቲ ከኛ ብዙ የሚጠብቁ ሰዎች ናቸው፣ የተማሩ ናቸው፣ ትልልቆች ናቸው ብለው ከኛ በጎ ነገር የሚጠብቁት አትላንታ ኮሚኒቲዎች ችን ነገ ስብሰባ መስረቅ አትችሉም፣ እኛ ሞግዚቶቹ አልፈቀድንልህም። ኦፊሻሊ ኦገስት 24 የአትላንታ ኮሚኒቲ ሰብስቦ አባሯቸዋል። በቃ ተባረዋል።
አንዳንዶቹ ሰዎች ሞር ዲፕሎማት ለመሆን እንደው ከስልጣን አስወግዳቸው አንዱ ምን ያለ ምንኛ እኔ ውሳኔው የተባረረ አንዱ ማለት ተባረሃል በቃ ማሰራት አልቻላችሁም ተባረራችሁ ስለዚህ የሚችሉ ልጆች እሳት ይራሱ በጣም በእውቀት በምን የሆኑ ልጆች ደርሰው ይሄን ኮሚኒቲ ካለበት ሁኔታ እንድንወጣ አድርገውናል ስለዚህ ይሄ ለዚህ ነው እንኳን ደስ አላችሁ ህግ ተከትለን እስከሄድን ድረስ እዚህ ያገር በህግ እስከ ተመራን ድረስ ህግ የሚከበርባት ሀገር ነች እና መብታችንን ደግሞ መጠበቅ አለብን ለነገሌ ሲባል ነገ ይሄ ኮሚኒቲ እንዲሆናል ከፍተኛ ተሞክሯል ለ8 አመት በሃይማኖት ተቋም ተፈጥሮ እሱም እንደምሳሌ ብዙ ጊዜ የሚያመጡልኝ ነገር አለ እሱም ይሄ ሁሉ እየተባለ ለኮሚኒቲ ሲባል ህግ ይጣስ ለኮሚኒቲ ሲባል ምርጫ ቀድሜ ተቃቀስኳቸው ነገሮች እነኛ ተብለው ያ እንዳይሳካ ሆነ ፍርድ ቤት አይደለም መፍትሄው እኛ መጀመሪያ ምን ብለው ሲመጡ ከዚህ ስብሰባ ከዚህ ምርጫና ምናምን ውጪ ያሉትን ሁኔታዎች መነጋገር ይቻላል ምንም ችግር የለም በሐሳብ ልዩነት ነው እንደዛው ባለበት ሰዓት የሚሰማኝ ምንድነው ልጅ ወልደ አሳድገ አጥማ ዳም በሚደርስበት ሰዓት አልድርም ማለት እኮ ነው አንዳንድ ህሊና ሲጣላ እኮ ደግሞ እዛው ያየሁት ነገር የህሊና መጣላት ያየሁባቸው ምንድነው አሁን የዛለታ ነበርኩኝ እንግዲህ የባይሎ ጸደቀለታ ማለት ነው የዛለታ አስመራጭ ኮሚቴ ኮሚቴ ሲባል ለሐሳብ ተፋይተን ሁላችንም ወክለን ተነስተን ተናግረን በነዛም በኩል መጥቶ ሁሉም ገብቶ ማለት ነው እንግዲህ ከዛ በፊት ስብሰባ ብለው ያው ውጪ ተሰበሰበ 130 ሰው ገደማ ወደ 300 ሰው መጣ ተብሎ የተደረገ ነገር ነበር ያ ሁሉ ሆኖ እነሱም ተሰብስበዋል ሐሳባቸውን አቅርበዋል አስመራጭ ኮሚቴ ጥቆማ ላይ ተሳትፈዋል እንዳውም ብዙ ሪኮመንዴሽንም ተናግረዋል ያንን አርገው ከጨርሰው እነሱ ምናልባት የፈለጉት ሰው አልሆነም ይሆናል የፈለጉት ባይሎ ውስጥ እንዲከተትላቸው በተለይ ይሄ የውክልና ጉዳይ በጣም የተፋይት ያደርጉበት ጉዳይ ነው እሱ መልካም ነገር ነው ምንም እኔ ሱቅራ አይለኝ ማለት ያውክልና ይቀጥል ብሎ በመታገል ሐሳባቸው ትክክል ነው እኔ ያምናለሁ በሱ ግን ህዝብ ያልነውን ተቀበለና ተሸንፈዋል እና ቀረ እንግዲህ ያንን ቁጭ ብለው ራሳቸው ተቆመው ራሳቸው የተቆሙት ወድቀው ተሳትፈው ከወጡ በኋላ ህገ ወጥ ነው የሚል ነገር እንዴት ነው እንደዚህ አይነት ህሊና መጣላት አየ እልህና ንዴት ሲጠናብህ ውስጥን ያብጠውና ሰው ምን ይለኛል የሚል ነገር እንድትስት ያደርጋል ይመስለኛል እንጂ ለራሱ ክብር ያለው ሰው በጣም እንደዚህ የሚጨነቅ ሰው እንዲህ አይነት እርስ በርሱ እዛው የሚጣረስ ነገር አድርጎ ይሄ እንትን ትክክል አይደለም ይሄ ምርጫ ትክክል አይደለም ይሄ መራዘም አለበት ይሄ መሆን አለበት ብሎ እንደዚህ አይነት ፈተና ውስጥ መክተትና ወደ ፍርድ ቤት እስከመሄድ ድረስ እንትን ምርጫው እንዳይካሄድ በማድረግ የሚደረገው ነገር እኔ የውስጥ መጣላት ይመስለኛል የእርስ በርስ የህሊና መጣላት እና በጣም እንትን ትዝብት ላይ የሚጥል ነገር ነው እና ሰው ትንሽ ቁጭ ብሎ ቢያስቡ መልካም ይመስለኛል እንደው ለማለት ነው እኔ እንዳልኩ ነው እነሱ ይሄ ፍርድ ቤት መሄዱን እኮ በቃ እንከሳለን ኮሚኒቲው እንዲናስተርጋለን እንደማስፈራሪያ ይጠቀሙበታል እዚህ ሀገር ህግ ነው ህግ ሁሉንም አዳምጦ ነው የሚወስነውና ሞከሩ ያመጡትን ፕሪኮንዲሽኖች ተቀበለናል አሉ ሁሉን ተቀበለናል አሉ ደንቡን ተቀበለናል አይሉትን አስተዳደሮች ተቀበለናል የሐሰት ቴሌግራም የከፈቱን ዘጋለን ክሱን እናቋርጣለን ሁሉን አሉ አምስተኛው ግን ምርጫው ይተላለፍ ሰዎች እንዳዲስ እንጠቆም ከሁሉም ደግሞ በጣም አስቂው የፍርድ ቤት ወጫችንን ኮሚኒቲው ይክፈል እስካሁን ያለው ኮሚኒቲው ምን ማለት ነው ኮሚኒቲው ክሰሱልኝ አላላችሁ ኮሚኒቲው ወክላለው ለሄዳችሁ ክሳችሁት እናንተ የኮሚኒቲው ደብዳቤ ራሳችሁ ያወጣችሁት የምን ቤት ነው ኮሚኒቲው እንደገና ሌላ 40 ሺህ 50 ሺህ ብር ገና ኮሚኒቲው ያወጣውን ወጪ መክፈል ኃላፊነት አለባቸው ወደፊት ፍርድ ቤቱ ሲወስን ማለት ነው እሱን ገና ይጠይቃል እንጂ እነሱ የከሰሱበትን የኛን እንዲከፈልልን በዚህ እንስማማ ይደረግልን ይሄንን ለተከራላ ጉባኤ እኮ እንዳሳ ማቅረብ ይችላል ይቅርታ አጥፍተናል ተሳስተናል ይሄ በመሆኑ አላግባብ እንዲህ ያለ ዳውስት ገብተናል ኮሚኒቲው ይቅርታ ያድርግልንና ስለሌለን ወይ ፈንድሬዝ ተደርጎ ይከፈልልን ወን እንዲያድርግን ተሳሳት ነው ብሎ ካሉ ያባት ነው የአትላንታ ህዝብ ተነጋግሮ እሱ ሌላ ጉዳይ ነው በሱ ላይ የመጡበትማ ያ በባህሪያቸው ቅድም አንዱ የዘለል ነው ምን እንደሆነ አላቅ እኔ የታቦት እግር እየተከተሉ ከታቦት ስር ገንዘብ የሚወሰድ ወይ ይበረክታል ወይ ምን እንደሆነ አላቅ ከቤተክርስቲያን ካሳ የበሉ ሰዎች
እንደገና ደግሞ በዚህ ብሎ ትኬት የጥምቀተ ባህር ላይ እኔ እውነት ለመናገር እሱ ነገር ሲመጣ አይሆንም ብዬ ነው የተከራከርኩት። አያረጉም ብዬ ነው የተከራከርኩት። ሰዎች ግን ጠይቀውናል እኮ እንዲያርጓል። አይ እንዲማ አይወርዱም። ጥምቀተ ባህር በኮሚቴያችን ታቦት ቆመን እያስቀደስን ቁጭ ብለን ባለበት እንዴት ትኬት ይሸጣል ለኮሚኒቲውን ማክሰሪያ አያረጉም ብዬ ከተከራከሩት ሰው አንዱ በጣም አንድ ሰውዬ ይቅርታ አልኩት። በኋላ መጨረሻ ላይ ለምን ይሄን የሚያሰባብሩት ሰውዬ ወጣው ራሳቸው ትኬቱን እንዲሸጥን እናመሰግናለን፣ አሁንም ስልክ ቁጥሬ ይሄው እየደወላችሁ ትኬቱ ሰዱ ባርኮድ ያለው ኮድ ሲሉ በስመ አብ ወወልድ ወመንፈስ ቅዱስ በጥምቀተ ባህር ትኬት 50 ብር ሲሸጡ ነበር። ምን ለመሆን ያ በማን የትኛው ቁጥር ኮሚቴ ያየው በኢትዮጵያ ኮሚኒቲ ስም ጎፈንድሚ ከፍተው አዘጋ። የቅድም ከከሸፈው አንዱ ነገር እሱ ነው። ተዘጋ፣ ኮሚኒቲው አዘጋ፣ ጻፈ እነኚህ ሰው ኮሚኒቲውን አይወክሉም ይሄ ነገር ትክክል አይደለም ብሎ ተዘጋ። አሁን ደግሞ ትኬት ውስጡን እዚህ ጋር እኔ አይቻቸዋለሁ። እኔ ደጅ እኮ ነጭ በነጭ ለብሰው ከዘራ ለብሰው ባህላችን ነው ደስ ይላል፣ ጥምቀት እንደዛ ነው ሁሉም ለብሰው እንዲህ ያልኩ እኔ በዛ ነው ተደስቻለሁ። እኔ እንደውም ሰላም ያልኳቸው ሰዎች ሁሉ አሉ እጂ ምክንያቱም እኔ እንደ ሰው ነው ሌላ ነገር አይደለም የማየው። እነሱ በሌላ ሊያዩኝ ይችላሉ፣ ግን ሰላም ያልኳቸው ሰዎች አሉ። ከፍቷቸው ፊታቸው ሌላ ሊሆን ይችላል። እኔ ምንም አልጠብቅም እንኳን ከዚህ ሌላ የማየው ነገር አለ እና ይሄ ጉዳዮች ላይ ባለበት ትኬት ይሸጣሉ ሲባል አይሆንም አያረጉም ብዬ ተከራከርኩ። ጥምቀተ ባህር ላይ ራሱ ውስጡ አስቀድሞ የተሰጠ ማስጠንቀቂያ ነበር። እንዲህ ሊያረጉ ይችላሉ ሲባል እኔ አያረጉም ይሄ እንደው ቴሮሪስት ወሬስ ነው የምታወሩት ምናምን ብዬውላ በኋላ ተመልሼ ይቅርታ ጠይቋቸው ሰዎች አሉ አንዳንድ ነገሮችን ሳይ ማለት ነው። እና በጣም አሳዛኝ ነው። አንድ እንደው ቅድም ያልኩ ካደረሱት ጉዳት ይስም እኛ ስድብ ምንም እኔ አይለጠፍብኝ ያለኝን ደረጃ ዝቅ ያደረገኝ ደሞ ዜና ይጨምረው አይቀንሰው ኮሚኒቲው አይቶ ማን ምን እንደሚል ይወስናል። ራሱ አይቶ ነው የሚሰጠው እንጂ እኔ ድሮም እዚህ ኮሚኒቲ ላይ ወጥቼ አላውቅም። ትንሽም እንደው የኢትዮጵያ ህዝብም ያወቀኝ ቀይ አንበሳ በሚለው መጽሐፍ ነው። ብዙም አንዳንዶቹም ሳውቁ እንዲደነግጣሉ አንተ ነህ ተረጎምከው ምናምን እያሉ በእንደዛ እንጂ እኔ ህዝብም እንዲያውቀኝም ወዲም ብዬ በመጣሁበትም አይደለም ጻፊ ጅን በሚለው አይደለም እንደ ሰው ከሰዎቹ ጋር ያለው እማስነው። ግን ይሄንን ነገር ተከትለው በጣም የሚያሳዝን ነገር የተፈጸማል። እናቶ ተስፋዬን እንደዚህ ይሄንን ኮሚኒቲያችን ለማፍረስ ያመጡ ጭንቅላታቸውን ነው መናፈርሰው ብሎ በሪኮርድ በዩቲዩብ የተቀመጣል። እኔ እንደ ዘመድ እንደ ጓደኛ ማለት ነው እንደኔ ሰው ለዘመዴ ነው ያለው ይሄ ነገር የአንድ ደቂቃ ይቅርታ ተሳስቼ ነው አሉ ተብሎ ተመለሰ ያድርግ። ይሄ ሪኮርድ ለዘላለም ነው። አንድ ሪሰርች እንኳን የሚሰራ እንዲህ ወይ ከዚህ ከመጥፎ ወይ የሚከታተሉ አሉ። ይሄ ቴሮሪስት ማድረግ ነው፣ ዜጎችን ቴሮራይዝ ማድረግ ነው። ኢትዮጵያኖች ስለሆነ ማለት ዜጋ ያለ ሰው አለ እዚህ ውስጥ እንዲህ ያለው ማለት ትክክል ስለማይሆን እባካችሁ የሰውዬ ለአንድ ደቂቃ ማቶን ይቅርታ ተሳስቼ ነው የሚል ዩቲዩብ አድርጎ ይልቀቀው። በማናቸውም ቦታ ያ ነገር ሲገኝ ያ ነገር ካለ ችግር አይፈጠርበትም። አለበለዚያ ይሄ ነገር መጥፎ ነው ይያርጋል። ተከትለው ሰዎችን እየገፋፉ ለሌላ ጉዳይ ይዳረጓቸው ሰዎች አሉና እኔ ጠቅላላ ባለ መልኩ እነዚህ ሰዎች በዚህ የሚያቆሙ አይደሉም። የሚሻላቸው እንዳልኩ ፍርድ ቤቱ አይደለም። ትላንት ፍርድ ቤቱ የህግ አካል ነው ትክክለኛውን ነገር እንደማይቻልና ስብሰባው ማቆም እንደማይቻል የማስቆም ምንም ሁኔታ እንደሌለና ስብሰባው በዛው ባለንበት እንደሚቀጥል ያው ለነገ ዝግጅቱም ነው የምታየው አንዱ እሱ ነው። እንኳን ደስ አላችሁ በድጋሚ የኢትዮጵያ ኮሚኒቲ የሚለው እሱ ነው። እነሱ ይቅርታ ጠይቀው በድለናል እንዲህ ነው ይሄውንልን ማለት ይችላሉ። ግን ሪስፖንሲቢሊቲው ከጠበቃ ጋር የተያያዘ ወጪ የኮሚኒቲ ጉዳይ አይደለም። እነሱ ክሱን በመሰረቱበት ባንኩን ያዘቋት በእችን ገንዘባችንን ቆጥረን ነው የምንቀበለው። ኮሚኒቲ ይቅርታ ሊያደርግ ይችላል። ይቅርታ ሲያደርግ በምን ኮንዲሽን ሲባል ሽምግልናም ብዙ ያከሸፍነው ይሄ ነገር ወደኛ መምጣት አይችልም። ወጫቸው ገና የኮሚኒቲውን ወጪ ሊጠየቁ ይገባል እነዚህ ሰዎች። ኮሚኒቲው ግን እንደ እንትን የራሳችን አካል ናቸው። ይሄ ነው ተብሎ ተነጋግረን ሊናገር ይችላል እንጂ እንዲሁ ዝም ብሎ በሽምግልና ይቅር ወዲህ ነው ተብሎ ጭራሽ የነሱን እዳ 40,000 50,000 ዶላር ኮሚኒቲው እንዲከፍል ወደዚህ ማምጣት እኔ አግባብ ያለው አይመስለኝም። እኔ ይሄን ነገር በፊት ይገርማል ጠርጥሬ ነበር። ያኔ ገንዘቡን ዳይሬክተሯና ሻለቃ
ወጥተው በጥሩ አንድ ላይ ነው ገንዘቡን ወስደናል ተቆጣጥረናል ሲሉ እንዴት እንዲህ አይነት ነገር ይደረጋል ብዬ ሐሳብ ምክንያቱም በጣም ድፍረት ስላየው በዛ በኩል ኮሚኒቲ ነን ብለው ኮሚኒቲውን መክሰስ ላይ ስላለ ኮሚኒቲውን ገንዘብ ለማስከፈል ያን ከያዙ በኋላ ያ ቤት ሰበራው ምናምን ለምሳሌ አሁን አካውንቱን ይዘዋል ቤቱን ለመስበር የከሸፈው ማለት ነው የመጡት ኦፊስም ለመቆጣጠር ነው የተደረገ የነበረውና ይሄ እንግዲህ ግልበጣን ኮምፕሊትሊ ከስርዓትና ከህግ ውጪ እነሱ ተቆጣጥረው እኛን ለማለት ነው ያ ነገር ሲከሽፍ ነው እንግዲህ ያ ብሩ ሲወጣና ከቁጥራቸው ሲወጣ ኦሬዲ ተበቃ እንትን አድርገው ስለነበረ ይሄ አሁን ችግር ውስጥ የገቡት ይመስለኛልና ከዛን ከፈላይ ኮሚኒቲው ይከፍላል በሚል ነው ይሄ ሁሉ እንግዲህ ኮሚኒቲውን ከሰው ኮሚኒቲውን ከሶ ነው እንግዲህ ለሁለት በኩል ሊከፍል አሁን ይሄ እንደው በጣም እንትን የሚያደርግ ነገር ነውና አንዱ የከሸፈው ያ የቤት ጉዳይ ነው በገዛ ገንዘባችን እኛኑ ከሰው እንትን ለማድረግ ነው ለዚህ ነው አይ አሁን ኮሚኒቲውን ለመጥቀም ሳይሆን ለማፍረስ ነው ምለው ይሄ ነው ይሄ እንዴት ተብሎ ነው አሁን ለሁለት አመት እንደፈለገ ችግር ቢምጣ ሁለት አመት የሚቆየው አንድ አመት ተኩል ለዛውም ያው እንግዲህ መጀመሪያው አለቅ ብሎ ስለቆየ አሁን በአመት ተኩል እንዲያልቅ ያደረገው ለአመት ተኩል የሚቆዩ ሰዎችን ለማስወጣት ያን ያህል ነገር ይሄ ሁሉ ኮሚኒቲው ዋጋ እስከከፍል ድረስ የሚከድበት ጉዳይ ለኮሚኒቲ ነው ብሎ የሚያስብ ሰው ያዋህ ብቻ ነው በፍጹም ሊሆን አይችልም ያለፈው ኮሚቴ እኮ ብዙ ነገር እናቃለን ግን ያው ብዙ ስለመረጣቸው ኃላፊነት ስላለባቸው በጊዜያቸው የሚያደርጉትን ያርጉ ከዛ በኋላ ኮሬክት ማድረግ ይቻላል በሚል ነው ዝም የተባለው እንጂ ብዙ ምናቃቸው ችግሮች ነበሩ ከዛ በፊት የነበረው ኮሚቴ ላይና ይሄ አሁን ኮሚኒቲውን ሊና ሲያዘች የተባለችው ሎየር እኔ እንግዲህ ለጋላቀም ግን ከዚህ በፊት ባር አሶሲዬሽን የገዛ ጠበቃዬን ከስቼ አውቃለሁ ባር አሶሲዬሽን ይባላል እኚህ ሰዎች በምንም ዶክመንት በምንም መስፈርት በምንም ሪከርድድ በሆነ ነገር ኮሚኒቲውን የሚወክሉ አይደሉም ኮሚኒቲን ብለው ስለመጡ ሳታረጋግጥ ለኮሚኒቲው ደብዳቤ ኦፊሻል ሳጽፍ ሳትል ኮሚኒቲው ሊን ስታሲስ ያለው ኮሚኒቲ እኔ በሆነ አሁን ያሉት ፎርማል ደብዳቤ ፎርማል ህጋዊ ነገር ጽፎ ባር አሶሲዬሽን እቺን ጠበቃ ራሷ መክሰስ እና ኮምፕሌን ማድረግ ያስፈልጋል ባይ ነኝ ምክንያቱም ሺ መስት ቢ አካውንታብል ላደረገችው ነገር ይሄን ሳታቀርታ ከሆነ የራሷ ስህተት ነው እንጂ የተወሰኑ ሰዎች እኛ ኮሚኒቲ ጠሪ ነን ብለው እሷን ቃል ስለገቡላት ብቻ እነሱ ናቸው ብላ ኮሚኒቲውን ሊል ልታሲዝ አይገባም አትችልምና በራሷም የፕሮፌሽናል ካሪየር ላይ ችግር ላይ ማጣባት የሚችለው ያስባለሁ ይሄ ኮሚኒቲው ያንን ማድረግ አለበት ያስባለሁና በተረፈ እንግዲህ መቼም ሁሉ ነገር ምንድነው ኮንሲኩዌንስ አለው አይደል ለምታረገው ጥፋት ኃላፊነትን መቀበል የግድ ነው እና አሁን እኚህ ወንድሞች በእንደዚህ እልህና በእንደዚህ አይነት ቁጣ ራሳቸው ላይ ችግር ማምጣታቸው ያሳዝነኛል ግን ለሌላውም ትምህርት የሚሆነው ይሄ ነገር ህጋዊ በሆነ መንገድ መፍትሄ ሲያገኝ እንጂ በሽምግልና ኮሚኒቲው በሌለው ገንዘብ ሁለት አመት አክስረውት እንዳይሰራ አድርገውት ይሄን ሁሉ አድርገው እንደገና ደግሞ የጠበቃ ክፈል ማለት ፌር አይደለም ትክክልም አይደለም መሆንም ያለበት ነው ብዬ አላምንም ባይሆን መዋጮ መጠየቅ ይችላል ለማጠቃለያ እንግዲህ እስቲ መቼም ይሄን ሁሉ ተወያይተንበታል ምስጋና የሚቀርብላቸው ካሉ እሺ እንግዲህ ከኔ ከጀመርክ ያው ምስጋና ደስ ይላል በመጀመሪያ እኔ ማመሰግነው በድጋሚ የአትላንታ ነዋሪዎች የኢትዮጵያ ኮሚኒቲ በአትላንታ ማህበር አባላት በሙሉ ምክንያቱም አንድ ቀን አላሳፈሩም ችግር አለ እንደዚህ ሲባል በረው ይመጣሉ የኦክቶበር 5 ያን ሁላ ይደረግ የነበረው እኔ በርቀት ነው ኢትዮጵያ ለሊት አልተኛው በቪዲዮ ከስልኬን ከፍቼ ነበር በዋትስአፕ ሳይ ነበረው ካሜራ ገጥሞልኝና እዛ ያንን ሳይ ያን ሁላ ትንቅንቅ አድርጎ ችሎ ስንት ሰዓት ተቀምጦ አሁን አልተካተትንም የሚሉትን ሰዎች ድምጽ ኡራን የወጡትን በትክክል ያስቀምጣ ያመጫ ያደረገ ህዝብ ይመሰገን ይገባዋል በጣም ስራስም ፈጥቶ በተክርስቲያን አድረው ከሌሊቱ 10 ሰዓት በተክርስቲያን ሄደው እዚህ መተው እስከ ምሽቱ ያምሽተው ሄዱ ሰዎች አሉ በዛቀና በተክላላ በመጀመሪያ ማመሰግነው እነሱ ከዛ በኋላ ደግሞ እምነት ተሰጥቷቸው ደም አሻሽለው እንዲሰጡ እንዲያቀርቡ ኮሚኒቲው መርጧቸው በርግጥ የኮንፍሊክት ኦፍ ኢንተረስት አለ ያለው ከሳሻችን የባልና ሚስት ጉዳይ ስላለ ይሁን ብለን ተተና አክብረን
ግን ያን ሁሉ ማስቀምጠው አለፈ የተፈጠረው ቢሆንም በስድስቱ ሰባቱን መርጠን ነበር በኋላ በሂደት ትክክል አለመሆኑን በራሳቸው ባሳዩት ተግባር በራሳቸው ፍቃድ ዞር ስላሉ ከሊቀመንበርነት ተነስተዋል በተቀሩት ግን በስድስቱ ደንቡ ረቆ ሁላ ነገር ተከትቶ ምን ተብሎ መጨረሻ ለአትላንታ ኮሚኒቲ አስፈላጊ የሆነው ደንብ ተካቶ ይሄ ደንብ ኮምፕሊትሊ ንጹህ ነው ማለት አይደለም የሚሻሻሉ ነገሮች አሉ እኔም አንዳንድ ጉዳዮች አሉ ግን በጣም ደስ የሚለው የደንቡ ማሻሻያ ህግና ስርዓት አስቀምጠዋል ለነሱ ከነሱ አንድ ትልቅ ምስጋና ሊሰጣቸው ይገባል ከዛ በኋላ ደግሞ ይሄን ኮሚኒቲ ከእሳት ያወጡ እሳት የሆኑ ልጆች እነኚህ ኦገስት 24 የተመረጡ በተደጋጋሚ ወገዱ ይነሱ በሽምግልና እነሱን ካላነሳችሁ እምቢ ነው ያለ አትላንታ ሰው አይሆንም ተንኮሉ ስለሚገባ ያን ችለው ተሰድበው የግል ባንካቸው ታግዶ ክሬዲት እንትናቸው ሁላ ተስተጓጉል ያን ሁላ ችለው ይሄን ኮሚኒቲ ለዛሬው ቀን አድርሰዋል እነኛ ኦገስት 24 ተመርጠው እዚህ ውስጥ የገቡ የተደረጉ ሰዎች ያረጉት ማለት በውስጡ ያው የቀድሞ ዳይሬክተር ተክለ ያለ ኦዲት እስከሚደረግ ድረስ ተብሎ ቢጠበቅ ገንዘብ ያዡ አልመጣም እስካሁን ኦዲት አልተደረገ ያንንም በተመለከተ አሁን በአግባቡ ነገር ይደረጋል ግን ለዛ ቲም በእንደ ላሳዩት የመተናነቅ እኔ ያለፈው ጊዜ ተሰብስበው ሁሆል መኪና ተከራይተው እቃ ሄደው ከዚህ ጭነው ተሸክመው እነ ፓስተር ያለሙ እና በጣም ነው የሚገርመው እንዲህ ያላቸው መተሳሰርና መቀራረብ ያልታየውን በግልጽ ወጣ ነው ቦርድና ስራ አስፈጻሚ እንዲ እጅና ጓንት ሆኖ ነው ሲሮው ሲሉን ዩቲዩብ ላይ ወጥተው በሽምግልናው ላመትን ለማስታረቅ ያስቡ ነበር የሞከረን ሰዎች ልክ እንዳልነበርን ተደርጎ በዛን ዘመን የነበረው ቦርድ እንዲነው ሲሉን ያሳፍራል ግን ያውኖቹ ነኝ በጊዜውነት ስልጣናቸው የሚያልቀው የተሰጣቸው ለ6 ወር ነው አድርገው ለዛሬው አቅርቦ ስልጣናቸው ሮብ ያልቃል እና ያሸጋግራሉ ከነገ የሚመረጡ ሰዎች ከነገ ጀምሮ ኃላፊነት ይወስዳሉ ርክክቡ ቀኑን ጠብቀው አስመራጭ ኮሚቴ በሚያወጣው ስኬጁል ርክክቡራቸውን ይጠብቃሉ ግን ስልጣናቸው ከነገ ጀምሮ ነው ህጓን አክብረናል አሁንም ደግሞ በዚህ ላይ መጥተው እዚህ ነው ተመረጡ እንጂ ያልተረከቡም ሌላ ነገር እንዳይመጣ ከነገ ሲመረጡ ከዛ ሰዓት ጀምሮ ነው ሰዎች ኃላፊ ናቸው ንብረቱ ምንም ግን ይፈልጉ ሰኞ ይፈልጉ ማክሰኞ ይቀበላሉ ይፈልጉ ቅዳሜ ይቀበላሉ እና ለነሱም ከፍተኛ ምስጋና እዚህ ቢሮ ውስጥ አካባቢ ያሉ በሙሉ በተለይ ሰይፉ በጣም እናመሰግናለን ምክንያቱም ቀላል ነገር አይደለም ይሄ የሚዲያ ጉዳይ በዚህ የተደረጉት የምስጋና ነገሮች እኔ በእነዚህ ይካተታሉ ይቀጥላል ከዛ በኋላ ወደ መጨረሻ መዝጊያ ስላልኩ ምናልባት ካልተመለስኩ በእጩነት ይሄን ኮሚኒቲ እንዲህ ያለው ባለ ነገሮች ግዴን ለማላፊነታችን ነው የራሳችን ነው ብለው በእጩነት ራሳቸውን አቅርበው ነገ ለውድድር የሚቀርቡ ሰዎች መቼም እስካሁን እኔ ባየሁት እኔ ፖስተር ተለጥፎ አንደኛ እኔ ምርጫ ትልቅ ነገር ያየሁት በእነያሱ ዘመን ያን ለውጥ አየን ሰዎች ተነጋግረው የሚደረጉ ያን ያደረጉት ነገሮች በሙሉ አሁን ደግሞ ከዛ የተሻለ ስለ እጩዎቻችን አስቀድመን በቴሌግራም በምስል በድምጽ ፖስተር ተለጥፎ ኮሚኒቲ መተን ይሄን አይተን እንኳን እናቀም እንደዚህ ያለ ነገር የዛሬ 2 አመት ደግሞ በዲጂታል ላይ ያደርጉት ይችላሉ አስመራጮቹ በኤሌክትሮኒክስ እየመጣ ልክ እዚህ ሀገር እንደምናደርግ እድገት ማለት እንደዚህ ጄነሬሽኑ እየተረከበ መሄድ ማለት እንደሱ ነው በቀጥታ ራሳችን ሞግዚቶች አይደሉም የሚመረጡልን ራሳችን ነው የምንመርጠው ቦርዱንም ስለዚህ ለዚህ የቀረቡ እጩ የቀረቡ ሰዎች በሙሉ ላመሰግናቸው እወዳለሁ አሁን በእንትን ላይ ያሉ በሐሳብ ልዩነትና ኖሩ በዚህ ላይ አሁንም ያው ዘላለም መቆርቆር የያዙ ሰዎች አሉ ከዚህ ቁርቋሮ እንዲጠፉ እንዲተው እባካችሁ ይሄ ለኮሚኒቲያችን ማበጅም ለእናንተ ማበጅም እርግፍ አድርጋችሁ ትታችሁ ኮሚኒቲውን ይቅርታ ጠይቃችሁ በቃ የሚባለው ነገር በሙሉ በህጋዊ ነገር መጥቶ ተስተካክሎ እዚህ ጋር ደርሰናል ቅድም ሳይ የሆነ እዚህ ቅድም ያልከው ላይ ግዳው ላይ ስልጣናችን ገና አላለቀም ሰኔ 24 ነው የተመረጥነው እና ሰኔ 24 ነው 2 አመት የሚሞላን የ90 ቀን ስልጣን ቀርቶናል ምን ማለት ነው በቃ አንድ ኮሚኒቲ እኮ በቃ ኦገስት 24 አሰናበተ በቃ ገና እስከ ሰኔ 24 ድረስ ነውና ምርጫ ማድረግ አይቻልም ነው አንዱ ምክንያቱ ይጻፉ ሪዝኑ ራሱ ውስጥ ታስገባው አንዳንድ ጊዜ እነሱን ተከራከረ ያደርጋልና በኔ በኩል ይቅርታ ብለው
የገጠማቸውን ደግሞ ምናልባት የፋይናንስ እንዲያለው ነገር ካለ ኮሚኒቲው ፈንድሬዝ አድርጎ እንዲሸፍንላቸው እንጂ በጎን ሰዎችን አባብሎ በሽምግልና ታረቁ ኮስታችን ይሄ ነው ማለት የዚህ ንብረት ባለቤት ጠቅላላ ጉባኤ ነው። ጠቅላላ ጉባኤ ነው። ይሄን ችግራችሁን መንገር የምትችሉት ለጠቅላላ ጉባኤ ነው። ጠቅላላ ጉባኤ ያለው ተወያይቶ በሚለው መንገድ መሄድ ይገባል እና ሌላው እንደው ከሰሙ ነገ የሚመረጡትን ሰዎች በጸጋ ተቀብለው ስራቸው የተቃና እንዲሆን ኢትዮጵያዊነት ጨዋ አሳይተው ለእነኛም ሰዎች በጎ ነገር ተመኝተው የሚሰናበቱትንም በስርዓት ሸኝተን ርክክቡ እንዲደረግ የበኩላቸውን እንዲያስቡ እንዲያደርጉ በፊት ያልነው እኛ ምርጫዋ አትነካም ከዛ ውጪ መነጋገር ይቻላል ለተባለው አሁን ሁሉም ተፈጽሟል። ካሁን በኋላ ይሄን አድርጉልኝ አስመራጭ ኮሚቴ ህግ ጥያስና ንግባኛ ይሄ የሚለው ነገር በሙሉ አይሰራም። ካሁን በኋላ ሁሉ ተስተካክሏል። ስለዚህ ነገ የሚመረጡትን አክብረው ለዚህ ኮሚኒቲ ስራቸው የተቃና እንዲሆን ስል አቀርባለሁ። መጪዎቹ ደግሞ ብዙ አያሳስባቸው። ይሄ ቤቱ በጣም ብዙ ነገር ጸርቷል። በተለይ ደንቡ ብዙዎቹ ነገሮች አስተካክሏል። አንዱ ትልቁ ነገር ቮለንተሪ ሰው ሲሰራ በሚሰራው ስራ በሙሉ ተጠያቂ አይደለም። ለተወሰኑ ነገሮች ነው የሚጠየቀው። የህግ ከለላ ያስፈልጋል። ኢንዴምኒቲ ይባላል እና ኢንዴምኒቲ ኢንሹራንስ ደንቡ ላይ ገብቷል። አዲሱ ደንቡ ላይ ይሄን ስለምናውቅ ማለት ነው ክፍተቶችን በሙሉ መሞላት አለባቸው። ካሁን በኋላ ኮሚኒቲው ሌጋል ኢንሹራንስ ይኖረዋል። ይሄ ሌጋል ኢንሹራንስ ነው ወደፊት እኮ ከሳለው ብሎ እንኳን እኮ የሚነሳሰው ኮሚኒቲው ለክስ አያመችም። ወደፊት ፈርም አለው ከኢንሹራንስ ጋር ነው የሚከራከረው ያ ሰው እንጂ ኮሚኒቲው እንዳውኑ የኔን ገንዘብ ወደዚህ አምጣ የሚባል ሌጋል ኢንሹራንሱ በአመት የሚከፈለው ይከፈላል። እንጃ አቨሬጅ ወደ $10,000 በአመት በወር $400 እስከ $700 በወር እንደ ሞርጌጅ ተከፍላቸዋል። ኮሚኒቲ ላይ የሚመጣውን ነገር በሰራተኞቹ ቮለንተር በሚሰሩ ሰዎች በሙሉ ያ ሌጋል ኢንሹራንስ ነው። ከሳለው የሚል ካለ እሱ ነው ከሱ ጋር ነው የሚከራከረው እና ይሄን ሁሉ ቀዳዳ የሚከፍል ስለሆነ በጣም የተመቻቸ ስለሚመጣላቸው ጥሩ የተሳካ ይሆናል። እኛ ፈረስ ያደርሳል እንጂ አይዋጋም ይባላል። ፈረስ ጋልበንም ተዋግተንም ነው እዚህ ደረሰው። በቃ ብዙዎቹን ነገር ተከሽፎ ኮሚኒቲው አሁን በጣም በሚያሰራ ደንብ በጥሩ ሁኔታ ላይ ደርሷል። አሁንም ይሄንን ተቀብለው እንዲሄዱ እንዲያደርጉ ምንም ሳያሰጋቸው እንዲቀጥሉ የሚል ምክር ነው ያለኝ። እንግዲህ ተሳካ ይሁን። ምናልባት ከተጠየቅን እኛ ወደፊት እንግዲህ እዚያ ደርሰናል። ካሁን በኋላ እኔ እንዳሁኑ እንደዚህ መጥቼ የምልበት ነገር አይኖርም። አላፊዎቹ እንደ ስፔሲፊክ የሆነ ነገር ካለ በደብዳቤ ጽፈው እንዲህ ያለ ነገር አለ እንዲህ እናድርግ ብለው ካሉኝ አንዳንድ ነገሮች ማድረግ ይችላል። በተረፈ እንደ አባል የሚገባኝን አባልነቴን እቀጥላለሁ። እንዳልኩትም ሳልደረግ የአባልነቴን ግዴታ ለመውጣት እሞክራለሁ። ግን ካሁን በኋላ እንዳሁኑ ኮሚኒቲው እንዲህ ያለ ነገር አያስፈልገውም። ካሁን በኋላ እራሱ ተመቻችቶ ያለበት ነው። አመሰግናለሁ። እንግዲህ ያው ተስፋዬ ሁሉንም ብሎታል፣ ሁሉም ዳሶታል። መድገም እንዳይሆንብኝ ግን እንዲሁ እንደወጉ እንግዲህ የሚመሰገኑ በአጠቃላይ ማህበረሰቡን እናመሰግናለሁ። እኔ በኩሌ ብዙዎቹ ሁሉም ሳይሆን የተወሰኑቱ መቼስ በተጠሩበት ጊዜ እንደዛ ሆ ብለው ሲመጡ ህገወጥ ለማድረግ ብዙ ተጥሮ ነበር። ያኔ ይሄ ችግሩ ሲፈጠርልኝ አሁን ጊዜያዊ ኮሚቴውን ለማስመረጥ የተደረገ ጊዜ የመጣው ሰው እዚህ አልነበርኩኝም። በጣም ደስ የሚል ሁኔታ ነበር የተደረገው። ህጋዊ ላለመሆን ፔቲሽን እንዲፈርም ሲባል በተወሰነ 3-4 ቀን ውስጥ 5% ነው ምናምን የሚጠይቅ ነበረው። ከ10% በላይ አባላት ነበሩ ፔቲሽን የፈረሙት። ይሄ ሁሉ የሚያስመሰግን ነው። ባለበት ቦታ ይሄን ኮሚኒቲ ለመታደግ የተባበሩትን ሁሉ እናመሰግናለን። የእውነትን ለመናገር እነሱ ትልቅ እንትን አላቸው። ከዛም ያንን እሳት ያን ሁሉ ስድብ ያን ሁሉ እንትን መጓተት አይተው የለም ኮሚኒቲያችን እናድናለን ብለው ለመመረጥ ሲመረጡ ኃላፊነት የተቀበሉ እነኛ የሽግግር ኮሚቴ አባላቶችን በጣም አመሰግናለሁ። ከመጡም በኋላ ያደረጉት ነገር ሁሉ ኮሚኒቲውን ለማዳን ትልቁ እንትን ስለሆነ እነሱንም በጣም አመሰግናለሁ። ልክ እንዳላችሁት። በተረፈ ደግሞ እንግዲህ መቼም ያለ እንትን አይሆንም፣ እውነት መናገር አለብን። ቀድሞ የነበሩትን ግማሹን በስድብ ግማሹን በማስመረር ሁሉ ከወጣ በኋላ ጠቅላላ ጉባኤ ወስኖ ውጡ ሲላቸው በፈቃደኝነት እሺ ብለው ለቀው እንደገና ከኋላ ሆነው የታዘዙትን የሚሰሩ የቦርድ አባላት እነሱ ነው አመሰግናለን። መጨረሻ ፍርድ ቤት ድረስ ሄደው ፍርድ ቤት ቁጭ ብለው የለም እዚህ ደረጃማ አንደርስም እኛ የኛ ስም ኮሚኒቲውን ከሰሱ በሚለው ውስጥ አንገባም ብለው በኋላ በህገወጥም ቢሆን የተመረጡት
እነሱን ጨምሮ የወጡ ሰው እነሱ መሰገኑ ናቸው አትሊስት ኮሚኒቲውን ለማዳን ሞክረዋል የራሳቸውን አድርገዋል እዚህ እንደው አስቀያሚ ነገር ውስጥ ላለመግባት መጨረሻ ላይ ቢሆን ወሰኑት ውሳኔ የሚያስመዘገራቸው እንደሱ ነው በዛ ላይ ያ ሁሉ ሲሆን እንደ ሌባ ያልተባለ ነገር የለም ተክሌ ደመቀ እሱ ባይዘው ኖሮ ይሄን ነገር ኮምፕሊትሊ የማይሆን ነገር ነበር ያን ሁሉ ፕሬሸር ያን ሁሉ ሰውነቱ እስኪያልቅ ድረስ በውሸት ስም ማጥፋት ያልበላውን በላ ያልሰረቀውን ሰረቀ ኮሚኒቲውን ያዳነበትን ሁሉ ወንጀል ያደረጉ ያ ሁሉ ዘመቻ ሲዘመትበት ያን ሁሉ ችሎ በመቆየቱ ኮሚኒቲው ወደ ተሻለ ወይም ሌላ አመራር እስኪመጣ ድረስ እስካሁን ላቆየው የዛ ትግስቱ እኔ ከፍተኛ ምስጋና አቀርባለሁ አንተ ሰይፉን ይሄ ሁሉ ስድብ እየተደረገ ከኋላ የሚባለው ነገር ሰማለን ያ ሁሉ አርገ ምንም ሳትተነፍስ ለዚህ ኮሚኒቲ ስለሄን ሁሉ ችለ ጸጥ አንተ ባትኖር ነው በሚዲያ ላይ የለም አሁን እዛ በህብረት ነው ያለው ይሄንን ለህዝብ ማሳወቅ ጊዜን ወስደ ለምታረገው ነገር አንተም ከሁሉ በላይ ተመሰገናለህ እና ብዙ ሰው ከሌ አሁን ስም መጥራት እንትን የቁጥር ማንነኝ ይሄ ማነው አስመራጭ ኮሚቴዎቹም ያን ሁሉ ጊዜ ቆይተው የህግ አርቃቂ ኮሚቴው ማለት ነው ያን ያህል ጊዜ ቆይተው ተሻክተው ምን ብለው በመሃላቸው ኮንትሮቨርሲ ያንንም ያቻችለው አሁን አትሊስት አነሰም በዛ የሆነ ነገር ይዘው ለመጣው እነሱ መሰገኑ ናቸው ቀላል ጊዜ አይደለም ያባከኑትና ያቃጠሉት ከውጭ የነበረው ግፊት ምን ሰማለን ያያለበት ይሄን ሁሉ ተቻችሎ ነውና ይሄን ኮሚኒቲ አንድ ደረጃ ለማድረስ ሁሉም ጣጣርም የወረወረ ሁሉ የሚመሰገን ነውና በዚህ ተሳተፉትን በሙሉ እናመሰግናለን እና ወደፊትም አሁን አስመርጦ መሄድ ብቻ አይደለም እኔ የአትላንታ ኮሚኒቲ አሁንም ኢንሲስት ማድረግ መርጦ መሄድ ብቻ አይደለም አሁን እዚህ በየሳምንቱ ቮለንተሪ የሚሰራ ነገር አለ የሚደረግ ነገር አለ ያ ባይደረግ መጥቶ ኮሚኒቲው ምንድነው ቤታቸው ነው ፋይል ጠይቀው ምንድነው የሆነው ብለው ጠይቀው የውጭ የሚሰማን ወይ ምን አልባልታው እዚህ በተው አረጋግጠው ወይ ለኮሚኒቲው ቆማሉ ወይ ተሳሳተ ነገር ካለ እንድታረም ይረዳሉ ማለት ነው እና ሁላችንም ገንዘብ ከፍሎ ብቻ መሄድ ሳይሆን እየመጣን ኮሚኒቲውን ያለበት ሁኔታ ብናጣና ብናግዝ ብንመክር መልካም ነው ብያስባለሁ በዚህ አይነት መንገድ ከቀጠልን ኮሚኒቲያችን በጣም ከፍተኛ ደረጃ ይደርሳል የሚመጣውን ኮሚቴ በሚችለው መንገድ ለመርዳት መዘጋጀት አለብን እና ይሄ የነገው ምርጫ በምንም አይነት መተጓጎል የለበትም ማህበረሰቡ በሙሉ ወጥቶ ምርጫውን አጠናቆ እንዲሄድ ጠይቃለሁ እንግዲህ ሰጠን ጊዜ አመሰግናለሁ በጣም ይሄው ነው ያለኝ አንድ ነገር አስተዋወስከኝ እኔም በመጨረሻ እንደው እውነት ነው በተለይ ከጠቅላላ አባላት አሁን በጨርሻ ላይ ኮሚኒቲው በተለይ እድሩ ችግር ላይ በነበረበት ሰዓት በተጠይቀው መተው በሰዓቱ በጊዜ መክፈል የሚገባቸው በአዲሱ ደንብ መሰረት ያው ተጨማሪ ተደርጓል በዛ አድርገው መተው ከፍለዋል የድሩንም ያባልነታቸውም የከፈሉት በጣም ሊመሰገኑ ይገባል በዛውም ደግሞ እናዝናለን እኔ እንደሰማሁት አንዳንዶቹ አላግባብ አንድ ግለሰብ ከኮሚኒቲ የተባረረ ተነስቶ 100% እርግጠኛ ነኝ አትከፈሉ አትቀጡም ብሎ በሚዲያ ወጥቶ ሰዎችን አድርጎ ያው አሁን ህግ ነው ያው 30 ብር መቀጮውን እየከፈሉ ነው ያሉትና ለይሄም ለኮሚኒቲው ትልቅ ትምህርት ነው ለነሱ ምስጋና እንዲገባ አደርጋለሁ በመጨረሻም እንዳልከው ምንም እንኳን ኮሚኒቲውን በተለያየ ቻሌንጅ ውስጥ አብረው ኖሮ መጨረሻ ላይ ግን አውቀው ከስተታቸው ከደሙ ንጹህነን እንደ ጲላጦስኛ አይለንበትም ብለው ለጠበቃ ከፍለው እንደሰማሁት 2500 በሰው በተከላላ ወደ 7500 ተከፍሏል ነው የሚባለው ያንን ከፍለው ነው ከክሱ የለንበትም ብለው ይወጡ ሰዎች በዛ ሊመሰገኑ ይገባል ምክንያቱም ትልቅነት ነው አንዳንድ ጊዜ ስተት ተሰራለህ ስተቱን አይተ አይ ይሄኔ ቦታ የሚገባኝ አይደለም ይሄ ነገር ትክክል አይደለም ብለ ያንን አድርገ በማድረጋቸው አመሰግነው ወዳለው መተውም ከፍለዋል የአባል ይሁን የድር አባል ይሁን መተው ከፍለዋል ከነዛው አትክፈሉ እየተባሉ መተው ከፈሉ ሰዎች አሉ ከዛ በኩል እንዲህ ነው የሐሳብ ልዩነት ያላቸው መሆናቸው እየታወቀ ኮሚኒቲ ማለት እንደዚህ ነውና በመጨረሻ ምንም ተክሌ መቼም የአዞ ቆዳን ያለው የሚባለው ተክሌ እዚህ ቦታ ላይ ባቆም ኖሮ ይሄ ኮሚኒቲ ዛሬ ለነገሶቹ ለማስከበር በጣም ከባድ ነበር ከኢትዮጵያ ሁሉ ቤተሰቦቹ እየደወሉ እንልቀቅ እያሉ ሁሉን እየተባለ ያንን ችሎ ለኮሚኒቲው ሲል ይናርቋል በርግጥ ለኮሚኒቲው አንድ ቃል የገባነው ነገር ነበር ኦዲት ሳይደረግ አይሄድም ገንዘብ ያዡ አሻፈረኝ በማለቱ ያኔ
ሳይደረግ ኦዲ ማድረግ አልተቻለም። ቢሆንም አሁንም ነገር ልብ ገዝቶ አይቀርም መቼም ካሁን በኋላ መቼም አንሰጥም ማለት ከነገ ጀምሮ ገሌ የሚባል ነገር የለም። ያ የተባሉ ሰዎች በሙሉ ሄደዋል። ኦዲት ይደረጋል በማናቸውም ሰዓት ኮሚኒቲ ተጠያቂ ከሆነ ኮሚኒቲ ተክሌ እንደማናቸውም ተጠያቂ ከዚህ ጉዳይ የሚያመልጥ ማንም የለም። ተክሌ ብቻ አይደለም በዚህ ውስጥ ያለፈ በሙሉ ኦዲት ሲደረግ ይጠየቃል። ማናችንም ብትሆን እዚች ቦታ ላለችው ከዚህ ኮሚኒቲ 5 ሳንቲም አትነካም ብለን የኮሚሽን ንጉሶች አሉ እናውቃለን። እንደ ጎግል እየገቡ ጎግል ያመጡ ህጉ ይሄ ነው የሚሉ ነገር አለ። ትንሽ ስትላቸው ስልቡን ያዙ ጎደጉዱታል። በጣም አስቸጋሪ የሆነ ነገር እናውቃለን። ያ አይደለም ያንን ሁላችን ግን ለቁም ነገሩ ለኮሚኒቲያችን ነው የወቀው ነገር በማድረጋቸው በዚህ ያለፉ በተለያየ ምክንያት ኮሚኒቲውንም ደግሞ የሚችሉትን መስዋዕት አድርገው ዞር ያሉ ከኃላፊነት በፍላጎታቸው ቢሆን በምንም ይሄዱ በተለይ የቦርድ አባላት 12ቱ ከኮሚኒቲው ጋር ቆመው እነኛ ሻፈረን ብለው በዚህ በተሳሳተ መንገዶች ሳይሆን ከኮሚኒቲው ጎን ቆመው እስከመጨረሻው ትክክለኛው ይሄ ነው ብለው ስልጣናቸውን ከስልጣን ተሰናብታችኋል ሲባሉ ተሰናብተው የተቀመጡና የቆሙ ሰዎች ሊመሰገኑ ይገባል። ዛሬ ነገ የምናየው ደስታ እኔ ከትላንት ጀምሮ የማየው ደስታ የኔ እንዲያረኩት አይደለም ወይም እንዲ ጻፍኳት እንዲሽ ነው የምትለው አይደለችም። የሁሉ ሰው ደስታ ነው። በሰላም ነው የተኛው ትላንትና ማታ በቃ ያለ ምንም ችግር ነው ተኝቻለሁ። እስከዛሬ የምተኛው እንቅልፍ አይደለም። ለምን በቃ ይቺን ቀን ነበር የምጠብቀው። ነገ ይሄ ኮሚኒቲ የሚረከበው አዲስ ኃይል መጥቷል። እነኚህ የመጡት ደግሞ ምንም የሚያሰጋቸው ነገር የለም። ኤክስፔክት አናደርግም ቅድም እንዳለው አሁን ደግሞ አስረክበው ኮሚኒቲው ዩቲዩብ ከፍተው ወይም ቴሌግራም ከፍተው የሚሰዳደቡ እንዲህ ነው የሚሉ ሰዎች አይደሉም። ነገ ስልጣናቸውን መስራት አስረክበው ለነዛ ተባባሪ የሚሆኑ ናቸው። እነኚህ ሁላ ሰዎች ቢሮ ያሉት እነዘን እስከ ምሽቱ 3 ሰዓት እስከ ምሽቱ 4 ሰዓት ቁጭ ብለው እዚህ ሲሰሩ እኮ በአጋጣሚ የመጣው ሁላ ስታያቸው በተለይ ክፍያ ከተጀመረበት ጊዜ ጀምሮ ያለው ሁኔታ ስታይ የዚህ ሁላ ውጤት አስመራጭ ኮሚቴዎቹ እነኚህን የመሰሉ እጩዎች ፈልፍለው አውጥተው ለዚህ በማውቃታቸው እኔ ትልቅ ለውጥ ያየው ነው። ወደፊትም የበለጠ አዳዲስ ነገር ያሳዩናል። አስመራጭ ኮሚቴዎቹ ይቀጥላሉ። ማሟያ ምርጫ ያደርጋሉ። የተለያዩ በደንቡ መሰረት የሚፈቀደውን ያደርጉ ይሄዳሉ። ኮሚኒቲያችን እንደዚህ ያደገ ይሄዳል። በደንቡ መሰረት የወጣቶች በዓልን ማየት ፈልጋለሁ ፈክቶ አዲሱ አመት 2 ቀን አይደለም ከ2 ቀን 3 ቀን ወደፊት ደግሞ አድጎ ለምን ሳምንት የኢትዮጵያ ሳምንት ተብሎ አይከበርም? እንዲህ ያደግን ይሄ ኮሚኒቲ ካለበት ግራንቱን 842 አመት አስፈጽመው ይሄን ሁላ ታስክ የሚመጡት ታስክ አባላትም ቁጥር መጨመር ግራንቱን የሚቀርብላቸውን አስደርገው ማድረግ ተጨማሪ ግራንት ፈንድ ደግሞ ከሌላ ማምጣት የጋራ ጎል ይዛቸው የሚያደርጉ ኃይል ናቸው ብዬ ገምታለሁ። መልካም ስራ የአትላንታም ኮሚኒቲ ህዝብ አባላቶቻችን ለደገፋችሁት ላረጋችሁት እናመሰግናለን። ሰላም ያደርግልን እንላለን።